ጤናስጥልን ውድ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። የዘወትር ሰኞ ረቡዕና አርብ በዚህ ሰዓት በቀጥታ ወደ እናንተ የሚደርሰው ዳጉ ቀጥታ ስርጭት ውይይታችን ነው። ዛሬ በረቡዕ ረፋድ ዳጉ ውይይታችን ስለ አዲስ አበባ ከተማ አስተዳደር የግል ትምህርት ቤቶች የክፍያ ጭማሪ ላይ ውይይት የምናደርግ ይሆናል። እንግዲህ አዲስ አበባ ከተማ ከሚገኙ 1585 የግል ትምህርት ቤቶች መካከል 1200 በላይ የሚሆኑት የ2018 የአገልግሎት ክፍያ ጭማሪ እንዲያደርጉ ተፈቅዶላቸዋል። የአዲስ አበባ ከተማ አስተዳደር ካቢኔ ባጸደቀው የግል ትምህርት ቤቶች የክፍያ አገልግሎት ደንብ መሰረትም ትምህርት ቤቶቹ ባላቸው ደረጃ ከ0 እስከ 65 በመቶ ጭማሪ ማድረግ ይችላሉ ማለት ነው። በዚህ መሰረትም ባለፉት ጥቂት ቀናት ትምህርት ቤቶች ከወላጆች ጋር ውይይት ሲያደርጉ ነበረ። በዛሬው ውይይታችንም ውይይት ካደረጉ ትምህርት ቤቶች ምን ያህሉ በጭማሪው ተስማሙ፣ የአገልግሎት ክፍያው አስፈላጊነት እንዲሁም ደንቡንም ጭምር እያነሳን በስፋት ውይይት እናደርጋለን። ውይይቱን እየመራው ሃይማኖት ገነና አብራችሁ ቆያለሁ። አብራችሁ ቆዩ። ውድ ተመልካቾቻችን ለዛሬው ውይይታችን ሶስት እንግዶችን እዚህ ስቱዲዮ ጋብዤላችኋለሁ። እንግዶቼን ላስተዋውቃችሁ አጠገቤ ካሉት ጀምራለሁ። አቶ ኢዘዲን ሙስባ የአዲስ አበባ የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ዋና ስራ አስኪያጅ ናቸው። ማለ ያሉት ዶክተር ዘላለም ሙላት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ፣ እንዲሁም ሶስተኛው እንግዳችን አቶ አጽባ አብራ የአዲስ አበባ ግል ትምህርት ቤቶች አሰሪዎች ማህበር ስራ አስኪያጅ ናቸው። ሶስታችሁም እንኳን ደህና መጣችሁ። መልካም ውድ ተመልካቾች እናንተም በያላችሁበት ሆናችሁ ፕሮግራማችንን በመከታተል ባነሳነው ርዕሰ ጉዳይ ላይ ሀሳብ አስተያየት ወይም ጥያቄ ካላችሁ በቀጥታ ስልክ መስመራችን 011274235 በመደወል ሀሳባችሁን ልታጋሩን፣ ጥያቄም ካላችሁ በቀጥታ እንግዶችን መጠየቅ ትችላላችሁ። በድጋሚ አብራችሁን ቆዩ። መልካም እንግዶቼ፣ ቀደም ሲል መግቢያ ላይ እንዳነሳሁት ዛሬ በስፋት የምንወያየው ስለ የ2018 የክፍያ ጭማሪና የግል ትምህርት ቤቶችም የደረጃ የጥራት ጉዳይ እናነሳለን። የግል ትምህርት ቤቶች እንግዲህ በየሁለት ዓመቱ የአገልግሎት ክፍያ ጭማሪ ሲያደርጉ ነበረ እስካሁን በነበረው። አሁን ግን አዲስ ደንብ ወጥቷል። ደንቡንም ጭምር የምናነሳ ይሆናል። በዚህ ደንብ ደግሞ 65 በመቶ ጣሪያው ተቀምጧል። በአጠቃላይ ግን ክፍያ መጨመርና መቀነስ የትምህርት ጥራት ላይ የሚያመጣው ለውጥ ይኖራል ወይ ከሚለው እንነሳ። አቶ ኢዘዲን። መልካም አመሰግናለሁ ስለጋበዛችሁን። የትምህርት ክፍያ ዋጋ መጨመር ጋር በተያያዘ በዛሬው ዕለት ቀጥታ አድማጮቻችን ባሉበት መገናኘታችን ጥሩ ነው። ሀሳብ ለመለዋወጥም እድል ይሰጠናል። ዋናው ነገር አዎ ቀጥታ ግንኙነት አላቸው። ምክንያቱም ትምህርትን ለማስተማር የትምህርት አገልግሎት ክፍያ በቀጥታ የሚገናኘው የትምህርት አገልግሎትን ለመስጠት የሚያስፈልጉ ወጪዎች አሉ። ስለዚህ እነዚያ ደግሞ የትምህርት ጥራትን ለማረጋገጥ በግብአት ረገድ በደንብ ትምህርት ቤቶች ካልተደራጁ ጥራቱን የጠበቀና ብቁ ተቋም መፍጠር ካልቻልን በስተቀር ጥራቱን የጠበቀ ትምህርት አገልግሎት ለመስጠት አዳጋች ነው የሚሆነው ማለት ነው። እሺ አቶ አጽባስ፣ ግል ትምህርት ቤቶች በየጊዜው እስካሁን በነበረው አሰራር በየሁለት ዓመቱ ጭማሪ ክፍያ ጭማሪ ይጠይቃሉ። ምንድነው አስፈላጊነቱ? ምክንያቱስ ምንድነው? ያው ትምህርት ለዜጎች መሰረታዊ ነገር መሆን ያው የታወቀ ነው። ይሄንን መሰረታዊ የዜጎች መብት መንግስት ሊደርስበት ባልቻሉ ወይም ደግሞ እንደ አማራጭ የግል ትምህርት ቤቶች ያለው የትምህርት ፖሊሲ የኢኮኖሚ ፖሊሲ በማጥናት ወደዚህ ዘርፍ ይገባሉ። ይህንን ሲገቡ የትምህርት አገልግሎት ክፍያ ትምህርት የማግኘትና ያለ ማግኘት መሰረታዊ ነገር ነው። ስለዚህ የትምህርት አገልግሎት መክፈል ያልቻለ ህፃን ካለ ትምህርት ላያገኝ ይችላል ማለት ነው። ስለዚህ ቀጥታ ዝምድና እንዳለው የታወቀ ነው።
መልካም የመማር መብት ላይ ግን ያው ዜጎች ማንኛውም እድሜው ለትምህርት የደረሰ ህፃን በነጻ ትምህርት የማግኘት መብት ብሎ ያስቀምጣል። ይህንን በኋላ ላይ በስፋት የምናየው ይሆናል። ዶክተር ዘላለም አዲስ ደንብ አዘጋጅታችኋል። ምንድን ነው ይዘቱ? ምን አዲስ ነገር ይዞ መጣ? መልካም እንግዲህ የትምህርት ተደራሽነት ላይ መጀመሪያ ሀሳብ ሰጥቼ ወደዛ ብሄድ እወዳለሁ። እንግዲህ አንዱ የትምህርት ሴክተሩ እንደ ሀገር መንግስትም የሚሰራው የትምህርትን ተደራሽነት ማረጋገጥ አንዱ የመንግስት ኃላፊነት ሆኖ ይሰራል ማለት ነው። የኢትዮጵያ ትምህርት ፖሊሲ እንደሚደነግገው ከቅድመ አንደኛና መካከለኛ ደረጃ ነጻና ግዴታ፣ ሁለተኛ ደረጃ ደግሞ ነጻ እንዲሁም ቅድመ አንደኛ ደረጃ ነጻ የትምህርት እድል እንዲያገኙ ዜጎችን ያበረታታል ማለት ነው። ስለዚህ ፖሊሲው በአብዛኛው ነጻ ላይ ያተኮረ፣ አንደኛና መካከለኛ ደረጃን ደግሞ ነጻም ግዴታ አድርጎ ያውጃል ማለት ነው። ይህን ድንጋጌ ውጤታማ ለማድረግ መንግስት በትኩረት ከሚሰራቸው አንዱ ትልቁ ነገር የትምህርትን ተደራሽነት ማረጋገጥ ነው። እንግዲህ ተደራሽነት አንዱ በመንግስት ትምህርት ቤቶች፣ ሁለተኛ ደግሞ አማራጭ ሆነው የግል ትምህርት ቤቶች መክፈል ለሚችለው ማህበረሰብ ክፍል የተሻለ ትምህርት ጥራት፣ የተሻለ ትምህርት፣ የተሻለ ስነ ምግባር ከነዚህ ትምህርት ቤቶች ያገኛለሁ ብሎ የሚፈልግ አካል ደግሞ አፎርድ የሚያደርገውን ትምህርት ቤት መርጦ ትምህርት ቤቶችን መጠቀም የሚችልበት አሰራር አለ ማለት ነው። ሁለተኛው አማራጭ ይሄ ነው። ሶስተኛው አማራጭ በማታ ትምህርትም በጎልማሶች ትምህርትም እንዲሁም በተለያየ አግባብ ትምህርትን ተደራሽነት ማረጋገጥ ያስፈልጋል ማለት ነው። የግል ትምህርት ቤቶች እንደ ሀገር በተለይም ደግሞ አዲስ አበባ ላይ በከፍተኛ ሁኔታ ለከተማው ነዋሪ አማራጭ ሆነው የተሻለ ትምህርት በመስጠት ተወዳዳሪ ሆኖ በትምህርት ስርዓት ውስጥ በገበያ ውስጥ በመቆየት በትልቁ ደግሞ በተለይ እችን ሀገር ሊረከብ የሚችል ትውልድ ኃላፊነት የሚሰማው ከገንዘብና ከሌላ ትርፍ ይልቅ ትውልድ ላይ የሚያገኘውን ትርፍ ታሳቢ አድርጎ በትምህርት ስርዓት ውስጥ በመማር ማስተማር ሂደት ውስጥ የቆዩ ትምህርት ቤቶች አሉ። በርካታ አስተዋጽኦ ያላቸው በአብዛኛው የግል ትምህርት ቤቶች ባለንብረቶችን ብትጠይቂያቸው ትርፋቸው ብለው የሚያስቡት ደግሞ መሆን አለበት ብለን እኛም እንደ ትምህርት አመራር የምናስበው ከገንዘብ በላይ ለትውልድ ለሀገር የሚያበረክቱት አስተዋጽኦ ተማሪዎች ዳር ደርሰው በስነ ምግባር ተኮትኩተው የሚፈልጉት ደረጃ ላይ ደርሰው ሲያዩ ከትርፍ በላይ በግል ትምህርት ቤቶች ባለቤቶች ባለንብረቶች እና ይሄንን የሚያስፈጽሙ አካላቶች ውስጥ ትልቁ ሳቲስፋክሽን ከዛ ይመነጫልና በርካታ ትምህርት ቤቶች አሉ ከተማ ውስጥ ኦፕሬት የሚያደርጉ። እነዚህ ትምህርት ቤቶች ለከተማችን ነዋሪ ቅድም እንዳልኩት አማራጭ ሆነው አገልግለዋል። እኛም ትልቅ አድናቆትም ምስጋና አለን። በሂደቱ በአሰራር በተለያዩ ደንቦች አሰራር መመሪያ እነዚህን ትምህርት ቤቶች እናስተዳድራለን። የሚፈለገውን ትውልድ በመገንባት ስርዓተ ትምህርት ትግበራ ላይ አተገባበር፣ አፈጻጸም ሂደት፣ የመምህራንና የትምህርት አመራር ስምሪት እንዲሁም ሌሎችን ጉዳዮች እያየን በሚፈለገው ደረጃ ትውልድን በማፍራት ሂደት ውስጥ ምን ይመስላሉ የሚሉትን በተለይም ደግሞ አንዳንድ ትምህርት ቤቶች አካባቢ ትንሽ ኢትዮጵያዊ ማንነትን እንዳያፈነግጥ ባህልና እሴታችንን ጠብቀው ከመሄድ አኳያ የከፈለ ብቻ ዝም ብሎ የሚያገኝበት ሳይሆን ስርዓቱን ጠብቆ መሄድ የሚችልበትን አሰራር ዘርግቶ ይህን እየፈጸሙ በዛ ቻናል ውስጥ እንዲፈሱ በማድረግ ሂደት ውስጥ ከፍተኛ ሚና ስንጫወት ቆይተናል። በትብብርም የተሻለና ጥሩ ዜጎች እያፈራን ያለንበት ሁኔታ አለ። ይህንን ቢሮአችንም ያመሰግናል። ከተማ አስተዳደሩም ትልቅ አድናቆት አለው። እንግዲህ ሰሞኑን ያወጣነው ደንብ የሚመለከተው የአገልግሎት ክፍያን ጣሪያ ማስቀመጥ ነው። ቅድም እንዳልኩት እነዚህ ትምህርት ቤቶች በገበያ ውስጥ ለመቆየት በመማር ማስተማር ሂደት ውስጥ ተመራጭና የተሻለ ዜጋ ማፍራት ሂደት ውስጥ ለመቆየት ወቅቱን፣ ጊዜውን፣ ገበያውን የዋጀ የክፍያ ጭማሪ የገበያውንም አጠቃላይ ሁኔታ እያየ የእነሱንም የትርፍ ህዳግ ግምት ውስጥ ባስገባ ሁኔታ ሲስተም ውስጥ ለመቆየት ይረዳል ማለት ነው። የአገልግሎት ክፍያ በየአመቱ ጭማሪ መከልከል አይቻልም። ምክንያቱም ኢኮኖሚያዊ፣ ከተማዊ፣ ጂኦግራፊያዊ ምክንያቶችም ይኖሩታል። ይሄንን ታሳቢ በማድረግ የአገልግሎት ክፍያ ጣሪያ ያስፈልጋል። እንግዲህ በዚህ አመት ይሄ ደንብን እያዘጋጀን ባለንበት ወቅት ላይ
በዚህ ዓመት የአገልግሎት ክፍያ መጨመር መብት ያላቸው ጊዜያቸውና ወቅታቸው የደረሰ ትምህርት ቤቶችን አገልግሎት ክፍያቸውን ኮሌክት ስናደርግ ከዛ ውስጥ ትንሹ 50% ነው ጭማሪ መጣው። ትልቁ 263% ጭማሪ መጥቷል። እነሱ የጠየቁት ፕሮፖዝ ያደረጉት ማለት ነው። ይሄ ፕሮፖዛል ለትምህርትና ስልጠና ቁጥጥር ጥራት ባለስልጣን ይቀርባል። እነሱ ማኔጅ በሚያደርጉት መሰረት በወላጅና በትምህርት ቤቱ መካከል በሚደረገው ድርድርና ክርክር ይፈጸማል ማለት ነው። ስለዚህ ይሄንን በማድረግ ሂደት ውስጥ ባለፉት አመታት የነበረን ኤክስፒሪየንስ ምን ያሳያል? ከፍተኛ ጭማሪ ለምሳሌ 263% ይጨምራል ይላል ትምህርት ቤቱ። የወላጅ ተማሪ ህብረት ኢንተርቪን ያደርግና ተደራድሮ ቢያሳንሱ 100% ቢቀንሱ ነው እስከ 150 160 180 200% ሊያድግ ይችላል ማለት ነው። ስለዚህ ይሄንን ትምህርት ነፃና ግዴታ በሆነበት ሀገር ውስጥ እንደዚህ አይነት በጣም ኤክስፔንሲቭ የሆነ ትምህርት ስርዓት እና ትምህርት ቤቶች ማኔጅ መደረግ አለባቸው። በተወሰነ መልኩ ሼፕ እየተደረጉ የገበያውን ሁኔታ ባገናዘበ የከተማውን ማህበረሰብ የመክፈልም አቅም ከግምት ውስጥ አስገብቶ መሄድ አለበት ተብሎ ጥናት እያደረግን ነበር የነበረውና ጥናቱ አንዱ ያሳየን ዶክተር ይቅርታ የጥናቱን ግኝት እንመለስበታለን። አንድ ደዋይ መስመር ላይ ስላሉ ሀሳባቸውን ንገራ። ሄሎ አሚ ጤና ይስጥልን። ጤና ይስጥልኝ። ማን እንበል? ከየት ነው? እሺ እኔ አቶ ዳንደና ወልቀባ እባላለሁ። ከአምቦ ነው የምደውለው። መልካም መቀጠል ይችላሉ ሀሳቦትን። ኦኬ አንቺንም አዋዮቻችንም እንግዶችንም መጀመሪያ ላይ ማመስገን እወዳለሁ። እንግዲህ ያው እንደሚታወቀው ትምህርት ለሰው ልጅ የጀርባ አጥንት ነው። እንደዛውም ደግሞ ተተኪ ትውልድ አገርን የሚገነባ አገርን የሚቀበል የሚያስቀጥል በቂ እውቀት አግኝቶ ማውጣት ያለበት እንደ አትክልት ተኮትክቶ ከዚሁ ጀምሮ ነው እንግዲህ ትምህርት ለሰው ልጅ ምን ያክል ቫሊ እንዳለው መገመት ይቻላል ማለት ነው። ይሄን ካልኩ በኋላ እኔ ግል ትምህርት ቤቶች ላይ እንደው አልፎ እንደው ኮሜንት የምንሰጣቸው ትምህርት ቤቶች አሉ። አቶ ደንደና ትንሽ ድምጾትን ከፍ ቢያደርጉልን። ኦኬ እንግዲህ አይቅርታ እንግዲህ የግል ትምህርት ቤቶች ላይ ትንሽ ኮሜንት መስጠት ነው የሚፈልገው። መልካም ኦኬ እንግዲህ ምንድነው አሁን አምቦ ላይ ያለ ፉቸር የሚባል ትምህርት ቤት አለ። እኔ አንድ ልጅን እዛ ነው አስጨረስኩት። ባዛይ ግን ከጀመረ በኋላ እዛው አስጨርሰኝ የሚል ስሜት ሲሰጠኝ ነው እዛው ከኤሌመንተሪ እስከ ሃይስኩል ማለት ነው አስጨረስኩና ሃይስኩል ላይ አንድ ጊዜ የዛሬ 2 ዓመት እንደዚህ አካባቢ ይመስለኛል ለክፍያ እጄ አንድ አስተማሪ ምን ይለኛል ክፍል እንትን ገባው አዳራሹን ሲገባ ይሄን የሚታይ ኮምፒውተሮች እስቲ ዞር በልና ያለኝ ዞር ሲያው እንዳለ ኮምፒውተሮች ተደርድረዋል። አይቲ እናስተምራለን ነው የሚባለው። እንግዲህ አሁን ልጆቹ ኮምፒውተሩ አይሰራም በአጠቃላይ በጣም ታዝቤ ወጣው። ያ አስተማሪ እንደውም እኔ ሃይስኩል ላይ አስተማሪ ነበርኩና ልጄን ከዚያ ወጥቼ ነው ወደ መንግስት ትምህርት ቤት ያስገባው የሚል እንትን ነው ሰጠኝ። እንግዲህ ምንድነው እኔ በሚያገኘው እንትን ላይ ራሱ ኮሜንት አደረግ ነበር አምቦ ላይ አንድ ወደ መንግስት ቀርቤ ነው ያለሁትና የትምህርት ጥራት ምን ያክል ነው? ገንዘብ ለመሰብሰብ ብቻ ነው ወይ? እነዚህ ትውልዶችን እኮ አሁን እየጠቀምን አይደለም፣ እያደደምናቸው ነው። ምንድነው እስቲ ለምን አይፈተሹ የሚል ሰጣለሁ እኔ በሚያገኘው እንትን ላይ እንደና ምንድነው እንግዲህ አሁን አንዳንድ ቦታ እንዳልኩሽ እንግዲህ ገንዘብ ብቻ መሰብሰብ ሳይሆን ያ ትምህርት ቤቱ ባለቤት ወይ ደግሞ ስራ አስኪያጁ ልበልሽ ነው ዞር ብሎ የሚጎለውን ተማሪ መፈተሽ የሚጎለውን ማየት አስፈላጊ ይመስለኛል። አሁን ወደ መንግስት ትምህርት ቤት ስንመጣ እኮ በአሁኑ ሰዓት እኮ በተለይ ከለውጥ ወዲህ አሁን ሃይስኩል ነው ኤሌመንተሪ ላይ የመጀመሪያ ዲግሪ እኮ ነው የሚያስነው ወጣቶች። ከሚገርምሽ በጣም የትምህርት ጥራት አለ። አሁን አዲስ ከተማ የሚባለው ትምህርት ቤት አለ፣ በጣም እንትን ብሎ ጫሪ የሚባለው ትምህርት ቤቶች አለ። በጣም እኔ እየዞርኩ ያለው ምክንያቱም እውቀትም ስላለኝ ያለው እና ገንዘብ መሰብሰቡ ብቻ ሳይሆን የግል ትምህርት ቤት መፈተሽ አስፈላጊ ነው። ልጄ እኮ እዚህ ደረሰ ክላስ እኮ ማስቆጠር ኢቭን አሁን እንትን ገብቶ እኮ ባክ ገብቶ እኮ ስፔሊንግን አስተካክለው ገንዘብ ኢሹ ለማድረግ እኮ ጠየቀኝ ተማሪ አለ፣ ግን ዲግሪ ነኝ ይላል። በጣም አሳፋሪ እኮ ትውልድን እኮ እየገደልን ነው ማለት ነው። ገንዘብ ብቻ መሰብሰብ ሳይሆን ይሄ ጥራቱ ብታይ ጥሩ ነው። ለምሳሌ አምቦ ኪዳነ ምሕረት የሚባል ትምህርት ቤት አለ። በጣም ምን የሚያደንቀው ትምህርት ቤት
አንድ በጎን እምነትም እያስተማረ ትውልድን እምነትም እያስተማረ፣ ሁለተኛ ነገር ደግሞ የትምህርት ጥራት። እኔ አንዲት ልጅ አለችኝ አሁን ያስተማርኩ በጣም ከታተላላት ልጅቷ እንግሊዝኛ ከደግ በላይ ነው የምትናገረው። በዚህ ሰዓት የምጽፋቸው የሚያስተምራቸውን ዞር ዞር እያልኩ ያለ አሁን ምሳሌ የሆኑ ትምህርት ቤቶች አሉ። እንግዲህ እንደዚህ ሁለተኛ ክፍያቸው ደግሞ ፌር በጣም ስሞል ማለት ነው፣ የህዝብን አቅም ያገናዘብ። ስለዚህ አሁንም ቢሆን ለቀጣይ ዓመት እነዚህ ትውልዶችን ሰልተን እንደ አትክልት ኮትክተን ወደ አገር የምናስረክብ ካስፈለገ የግል ትምህርት ቤቶች ፕሊስ ይፈተሹ፣ ይታዩ። እኔ አሁን በእርግጥ እንትኑን ብቻ ላይሰንሱን መስጠት ብቻ ሳይሆን ትምህርት ሚኒስቴሩም ይሄንን ቢፈትሽና ቢያይ ጥሩ ነው። ትውልድ በጣም እየሞተ ነው። ለዚህ ነው አሁን በተለይ ፕሮፌሰር ብርሃኑ ነጋን በጣም የሚያደንቀው እኮ የትምህርት ስርዓት አሁን የተጀመረ ነገር እኮ በጣም ይበል የሚያሰኝ እኮ እውነቱን ለመናገር ከሆነ ሲኦሲ ውስጥ ተፈትነው ከግል ትምህርት ቤት እኮ ያለፈ ተማሪ እኮ በጣም አሳፋሪ ነገር እኮ። ስለዚህ የግል ትምህርት ቤቶች ይፈተሹ የሚል አስተያየት ለመስጠት ነው። አመሰግናለሁ አቶ ደንደና፣ እጅግ በጣም እናመሰግናለን ስለ ሀሳቡት። ያው የግል ትምህርት ቤቶች አዲስ አበባ ብቻ እንደ ማሳያ አነሳን እንጂ ሌሎችም ጋር ያለውን ልምድ ነው ያነሱልን። የእሳቸውን ሀሳብ ወደ አዲስ አበባ አምጥተን በኋላ እናየዋለን። ዶክተር ያቋረጥኩት ሀሳብ ነበረ ጥናቱ። መልካም እንግዲህ በጥናት ሂደት ውስጥ እንደ አንድ ትልቅ ደንቡ በፍጥነት ቶሎ ወደ ተግባር መግባት አለበት ብለን ያየ ነው እና ለውሳኔ የቀረበው ከቀረቡት ትምህርት ቤቶች የዋጋ ጭማሪ ፕሮፖዛል ከቀረበው ውስጥ ቀደም እንዳልኩት 50% ነው ትንሹ፣ ትልቁ 263% ነው። ከመቶ በታች እነማን ናቸው የጠየቁት ብለን ስናይ ከ100% በታች የጠየቁት ኦልሞስት ሁሉም የካቶሊክ ትምህርት ቤቶች ናቸው። ሌሎቹ በግል ይዞታ የሚተዳደሩ ትምህርት ቤቶች በአጠቃላይ ከ100% በላይ ናቸው በአብዛኛው። አንደኛ ትምህርት ቤቱ ቅድም መግቢያ ላይ እንደገለጽኩት የትርፍ ዳጉን ጠብቆ በትምህርት ስርዓት ውስጥ መቆየት አለበት። እንደ ተቋም መቀጠል አለበት። ክፍያ ያስፈልገዋል። ይሄ ዲስ ኢዝ ፋክት። ሁለተኛ የአካባቢው ማህበረሰብ ደግሞ ለልጆቹ አማራጭ ሆኖ አለ። ለነዚህ እንደ አማራጭነታቸው ደግሞ የነሱን የመክፈል አቅም የገበያን ሁኔታ ከግምት ውስጥ ባስገባ መልኩ መሆን አለበት በሚል ነው። ስለዚህ ይሄንን በአጠቃላይ በሁለቱ መካከል ያለውን ግንኙነት በትምህርት ቤቱና በወላጅ መካከል በየአመቱ በጣም ፍትጊያ ያለው ይሄ ፍትጊያ ተማሪዎች ትምህርት ቤቶቻቸውን እንዲጠሉ ያደርጋሉ። ወላጅና ትምህርት ቤቱ መካከል የሚፈጥረው ኮንፍሮንቴሽን እና ፍጭት ተማሪዎች ትምህርት ቤቶቻቸውን እንደ መማሪያ ሳይሆን እንደ ጠላት አድርገው ሊያስቡ ይችላሉ። ስለዚህ ትምህርት በውስጣቸው አልፎ በተማሪዎች አእምሮ ላይ የሚፈጥረው ጉዳት በጣም ትልቅ ነው። ይሄን በጥናት ማረጋገጥ ያስፈልጋል። አዎ፣ ግን በየአመቱ የሚደረገው ክርክር እና ውዝግብ በተማሪዎች የትምህርት አቀባበል ላይ ለትምህርት ቤቶቻቸው የሚኖራቸው አመለካከት ይጎዳል የሚል እምነት አለን። ስለዚህ አትሊስት ጣሪያ ከወሰንላቸው በዛ ጣሪያ ስር መጫወት ይችላሉ ብለን ነው ለውሳኔ የቀረበው። ካቢኔው የወሰነው ደንብ በወላጅና በትምህርት ቤት መካከል በአገልግሎት ሰጪና በአገልግሎት ተቀባይ መካከል ያለ የአገልግሎት ክፍያ ጣሪያ ሊኖረው ይገባል። ጣሪያው ምንን ማሰብ አለበት? ገበያው፣ አጠቃላይ ኢንፍሌሽን፣ የመማር ፍላጎት፣ የከተማውን እድገት፣ በአገር አቀፍም በዓለም አቀፍ ደረጃ ያሉት ኢኮኖሚክ ፋክቶችን ከግምት ውስጥ ባስገባ መልኩ ከተለያየ ተቋማቶች ከፕላን ኮሚሽን፣ ከፕላንና ልማት ኮሚሽን፣ ከንግድ ቢሮ፣ ከትምህርት ቢሮ እንዲሁም ከባለስልጣኑ በጋራ ሆኖ ይሄን ጥናት ተደርጎ ለካቢኔ ቀርቦ ካቢኔው ውሳኔ ያሳልፈዋል ማለት ነው። ውሳኔ ያሳልፈው አሁን በብዙዎቹ ዘንድ ቅድም አንቺ ስትገልጪውም እንደነበረው 65% ጭማሪ ተፈቅዷል የሚለው የመጨረሻዋን የተወሰደችው እቺ ግን አይደለም። በነገራችን ላይ አንድ ጊዜ እሷ ላይ ምንድናቸው የሚሉትን አጠር አድርጌ ለውይይታችን እንዲጠቅመን ለምሳሌ 65% ክፍያ ጣሪያ የተወሰነለት ደረጃ 4 ላይ ያለ ሁለተኛ ደረጃ ትምህርት ቤት ምን ያህል ናቸው ብለሽ ብትጠይቂን በከተማችን አንድ ሁለተኛ ደረጃ ትምህርት ቤት ነው የግል ትምህርት ቤት ደረጃ 4 ያለው። ደረጃ 4 ማለት ምን አይነት ትምህርት? የመጨረሻው ሁሉን ነገር ያሟላና ደረጃዎች አሉት። ደረጃ 1 ላይ የሚባለው በጣም ዝቅተኛ የሆነ አደረጃጀትና አሰራር ያለው ግን ደግሞ ኢቭን አሁን ደንቡ ላይ ክፍያ ጭማሪ
መጨመር አይችሉም ብሎ የተቀመጡት ደረጃው አነስተኛ የሆነ ማለት ነው። ደረጃ 4 ደግሞ ሁሉን ነገር ያሟላ ትምህርት ቤት ማለት ነው። ከተማችን ውስጥ አንድ ትምህርት ቤት ነው ያለው 65% ሁለተኛ ደረጃ እንዲፈቅድ የተደረገው። እዚሁ ደረጃ 3 ላይ ሁለተኛ ደረጃ ከሆነ 60% ነው ማክሲመም ሊጨምር የሚችለው። ጣሪያ ከዚህ በላይ መሄድ አይችልም። ዜሮ ማድረግ ይችላሉ ማለት ነው። ደረጃ 2 ከሆነ ሁለተኛ ደረጃ 55% ነው የሚጨምረው። አንደኛ መካከለኛ ደረጃ ከሆነ ደግሞ ደረጃ 4 ላይ ከሆነ 55፣ ደረጃ 3 ከሆነ 50፣ ደረጃ ከሆነ 45% ጣሪያ ይሆናል። ጫውታው ከ45% በታች ይሆናል ማለት ነው። ደረጃ 2 ላይ ያሉ ትምህርት ቤቶች ደግሞ 40% ይሆናል። ደረጃ 2 የአንደኛ ደረጃ 45፣ 50% ይሆናል ማለት ነው። በእነዚህ ውስጥ ነው የሚጫወት። 65% ከፍተኛ ጭማሪ እንዲጨምሩ ተፈቀደላቸው የሚለው ዜና የተሳሳተ ነው ማለት ነው። ከ0 እስከ 65 ነው። ከ0 እስከ 65 ነው። በምንድን ነው የሚወሰነው? እሱ በአገልግሎት ሰጪና በአገልግሎት ተቀባይ መካከል በሚደረገው ውይይት፣ ድርድርና ክርክር ነው። በዚህ ውስጥ በኋላም ሊነሳ ይችላል። በዚህ ደንብ መሰረት 79% ትምህርት ቤቶች ውይይታቸውን አድርገው በዚህ ጣሪያ ስር ክርክር፣ ድርድር፣ ውይይት አድርገው ወስነዋል። መልካም 21% ላይ ነው አሁን ያለ መስማማት ያለው። እሱ ላይ ደግሞ ባለስልጣኑ ኢንተርቪን እንዲያደርግ ደንቡ ይሰጠዋል ማለት ነው። መልካም ዶክተር እንመለሳለን እሱን። አቶ ኢዘዲን ምናልባት ዶክተርም እንዳሉት ደንቡ ሲዘጋጅ ጥናቶችን አድርጋችሁ ከሆነ ጥናቶቹ እንደ ምክንያት የዘረዘራቸው ጉዳዮች ምን ምን ናቸው? የክፍያ ጭማሪን በዚህ ጊዜ ለመጨመርም ጣራውንም ለመወሰን። መልካም ያው ሰፋ ተብሎ ተነስተዋል ምክንያቶቹ። በዋናነት ያው የትምህርት አገልግሎት ክፍያ ትምህርት አገልግሎት ለመስጠት የሚያስፈልጉ ወጪዎችን ታሳቢ አድርጎ አንድ ትምህርት ቤት የትርፍ ዳጎንም ጨምሮ የሚጠይቀው ነው። ይሄ ደግሞ አስፈላጊ ነው። ቅድም እስካልን ድረስ ደግሞ ዋናው ነገር ተመጣጣኝ መሆን አለበት፣ ምክንያታዊ መሆን አለበት። አሁን ቅድም መነሻ በ2 ዓመት ደርሷቸው ዘንድሮ ጭማሪ የጠየቁ ቅድም የተጠቀሰው 1227 ትምህርት ቤቶች መረጃችን የሚያሳየው ቅድም የተባለው ያህል ነው። ምክንያታዊ ነው አይደለም የሚለው በጣም አይደለም። ምክንያቱም ጥናቱ የሚያሳየው ጥናቱ ላይ እነዚህ የሚመለከታቸው መስሪያ ቤቶች ሲጠቀሙ የሴንትራል ስታቲስቲክስ አገልግሎት ድርጅት የ9 ዓመት ወደ ኋላ ተኪዶ ለትምህርት አገልግሎት የሚውሉ ግብአቶች ኢንፍሌሽናቸው ምን ያህል ይመስላል። ስለዚህ ከዚህ ተነስተን የባለፉት 3 ዓመታትም ተወሰደ። ቀጣይ ደግሞ ለ3 ዓመት ስለሆነ ደንቡ ያስቀመጠው ጭማሪው የሚጸናው ለ3 ዓመት ነው። ከዛ ከ3 ዓመት በኋላ ደግሞ እንደገና በተመሳሳይ መልኩ ለካቢኔ ቀርቦ ጣሪያ ይወሰናል። ስለዚህ ይሄ ከሆነ ምክንያቱ ለዚህኛው ለትምህርት አገልግሎት ይውላል ተብሎ የምንጠቀማቸው ግብአቶች ኢንፍሌሽናቸው ምን ይመስላል ተብሎ ከዛ ዳታ ተደርጎ ሲታይ የቀረበው ጥያቄ እጅግ የተጋነነ ምክንያታዊ ያልሆነ ኢኮኖሚ ባልሆኑ ምክንያቶች ላይ ተንተርሶ የመጣ መረጃ አልነበረም። ስለዚህ የሚያሳይ የነበረው አሁን ጣሪያው ላይ የተቀመጠውን ያህል ነው ትክክለኛው። ስለዚህ ወደ ደንቡና ወደ ጣሪያው ሲመጣ በአንድ በኩል ቅድም ዶክተር እንደገለጹት የትምህርት ቤት ህልውናቸው መኖር አለባቸው፣ ማስተማር አለባቸው፣ ትልቅ ድርሻ አላቸው። ከተማ አስተዳደሩም እውቅና እየሰጠ ነው ያለው፣ ይበረታታሉ፣ በሌላም ጉዳይ እየተደገፉ ነው ያሉት። ሌላኛው ጉዳይ ደግሞ የትምህርት ጥራትንም በተመሳሳይ መልኩ ታሳቢ ባደረገ አግባብ ተደርጎ ነው። ይሄ ሲሰራ ደግሞ ውስጡ ላይ አንድ በደንብ የታየው የትምህርት ቅድም የተገለጸው የትምህርት እርከንና የትምህርት ጥራት ደረጃንም ታሳቢ አድርገዋል። አሁን ቀድሞ በነበረው አሰራር ደረጃ 4 ትምህርት ቤት ቤስት ስታንዳርድ ከ90 በላይ ስኮር ያደረገ ሁሉን ያቀፈ ምርጥ ተቋም የሚባል ነው። ስታንዳርድ የሚዘጋጀው በፌዴራል ደረጃ ትምህርት ሚኒስቴር ነው የሚያወጣው። በዛ መሰረት ነው በኢንስፔክሽን ተሰርቶ ግብአት ሂደትና ውጤትን መነሻ ያደረገ ፍረጃ የሚሰጠው ነው። ስለዚህ ደረጃ 3 ደግሞ ከደረጃ 4 ዝቅ ያለ ነው። ደረጃ 2 ደግሞ ከደረጃ 3 ዝቅ ያለ ነው። ቀድሞ የነበረው ፕራክቲካሊ ምን ይመስል ነበር መሬት ላይ ሲባል ደረጃ 3 ያለው ደረጃ 2 ያለው በአከፋፈል ስርዓት ምንም እንትን ይላቸው ሚና ይላቸው። ስለዚህ እኛ ቢያንስ በዚህኛው ሬጉሌት መደረግ አለበት የሚለው ነገር ተወስዷል። በነገራችን ላይ አንድ ነገር በደንብ ደግሞ መገንዘብ ያለብን ማህበረሰቡ ማወቅ ያለበት ከተጨመረ ጭማሪ አስፈላጊ ከሆነ አሁን በደንቡ ላይ የተቀመጠው ከ0 እስከ
በጣሪያው የተቀመጠ በየእርከኑ የተቀመጠውን ያህል ድረስ መጨመር ይቻላል ነው፣ መፍቀድ አይደለም። ያደረገው አላግባብ ተጠይቆ የነበረውና ከዚህ ቀደም ንትርክና አላስፈላጊ ነገር ሲፈጠር የነበረው በወላጅና በትምህርት ቤት መካከል በተማሪ መካከል ሊፈጠር የነበረው ነገር የአሰራር ስርዓት ሊበጅለት ይገባል። ስለዚህ ይሄ ከሆነ እንደ ተፈለገ ይጨመር የነበረው ነገር ክልከላ መኖር አለበት። ስለዚህ ያለ ገደብ የሚደረገው ጭማሪና ፍላጎት መገደብ አለበት፣ በአሰራር ስርዓት ማኔጅ መደረግ አለበት ተብሎ ነው የተቀመጠው እንጂ አሁን በብዙም መልኩ ተፈቀደ ነው ተፈቀደ አይደለም። ያው ለጭማሪ ገፊ ምክንያቶች ኢኮኖሚያዊ ምክንያቶችና ሌሎች ምክንያቶች አሉ የስ ነገር ግን ከዛ በላይ ግን እንዳይጨመር ክልከላ ተደርጎ ጣሪያ ነው የተቀመጠው። ስለዚህ እንደዚህን መሰረት ባደረገ መልኩ የተሰራ የጭማሪ ሂደት ነው ያለው። ስለዚህ በዚህ ሂደት ነው እኛ አሁን ከዚህ አልፎ አንዱ የአሰራር ስርዓት ያስፈልገዋል የተባለው ቀድሞ ለምሳሌ ከምዝገባ ስርዓት ጀምሮ ምዝገባ ላይ ራሱ ለምዝገባ የሚያስፈልገው አሁን በዚህም በደንብ የተቀመጠው በወር አንድ ትምህርት ቤት ለትምህርት አገልግሎት ከሚቀበለው የወር ክፍያ 25% ብቻ እስከ 25% ከዛ በላይ መጠየቅ አይችልም። እስከ 25 ነው። መልካም ያንሰደን ይቅርታ ላቋርጦት እንመለስበታለን። የምዝገባ መመዝገቢያ ክፍያ የሚባለውን ጉዳይ በተለይ አንድ ደዋይ ስላሉን ቅድሚያ እንስጣቸው ብዬ ነው። ሄሎ 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 አቤት። ጤና ይስጥልን። ማን እንበል? ከየት ነው? ጤና ይስጥልኝ። ከአዲስ አበባ ነው። መልካም ይቀጥሉ ሀሳቦትን። አስተያየት የምሰጠው ስለ ግል ትምህርት ቤት ነው። እኔ ልጆቼን የግል ትምህርት ቤት ነው የማስተምራቸው። መንግስት ደግሞ 50% እና 45% አስቀምጧል። 50% ለብዙዎቻችን ከፍሎናል። እውነቱን ለመናገር ይቅርታ ገነት፣ ምናልባት እዚሁ ላይ ለማስተካከል ከ0 እስከ 65 ነው አሁን ዶክተርም ሲያነሱ ነበረ። ይሄ ደግሞ በወላጆችና በትምህርት ቤቶች ውይይት የሚወሰን ነው ብለዋል። ምናልባት እናንተ ጋር የነበረውንም ውይይት በዛው ልታነሱልን ትችላላችሁ። ላነሳልሽ ይችላል። 50% ነው የተመደበልን፣ ከዛ በታች አልቀንስም ብሎ በጣም ብዙ ጭቅጭቅ ነበረ። ከዛም አካባቢ መጡ የተባሉትም አሉ፣ ግን ለሱ ነው የተወሰነለት። ስለዚህ መንግስት ለህዝቡ ያግዛል እንጂ 50% የሚባል ነገር የተላኩት ራሱ የሱ ወገኖች ናቸው። እኛ ላይ በጣም ጫና አለብን። እንደውም 30-20 ቢል ይሻለናል። እውነቱን ልንገርሽ ጊዜውን ያማከለ አይደለም። ምክንያቱም የኑሮ ጫና አለብን፣ ብዙ ነገር አለብን። እንደገና ጥራት ላይ ብትሄጂ የሚቀጥሯቸው አስተማሪዎች ብዙ እንትን ያሉ አይደሉም። የመንግስት እንዳናስገባ የመንግስት ትምህርት ቤት ልጆችን ይደበድባሉ የሚል ነገር አለ። ልጆቻችን እንዲመቱ አንፈልግም። ቢቀጡም በአግባቡ እንጂ በጣም ከባድ ድብደባ እንደሚደርስባቸው እናውቃለን። ስለዚህ እኔ ልጅሽን እዛ አስገቢ ብትይኝ አላስገባም። መንግስት አንደኛ ነገር ቢያስተካክል የመንግስትን ትምህርት ቤት አንድ ክፍል ውስጥ 70 ምናምን ናቸው ይባላል። አላውቅም እኔ አስተካክሎ በስርዓቱ እንትን ቢል እዛ እንገባለን። እኛ ለምን እንበዘበዛለን? ስለዚህ መንግስት እዛ ውስጥ ያሉ ከትምህርት ቤት ኃላፊዎች ጋር ግንኙነት እንዳላቸው እናውቃለን። ኢንፎርሜሽን ይሰጣቸዋል። ይሄን ሁሉ ባለበት ወላጅ ነው እንጂ የሚጨቆነው ትክክለኛ የሆኑ ሰዎችን ልኮ ቢያደራድር ሊፈታ ይችላል። የእኛ ድምፅ አልተሰማም። ሰው ጮሆ በዛው ፐርሰንት ነው ብሎ ድርቅ አለ፣ በዛው ተበተነ። ስለዚህ ብታስቡበት ለወደፊቱ ውስጥ የራሳችሁ ሰራተኞች ከትምህርት ቤት ኃላፊዎች ጋር ማን ነው ባለቤቶች ጋር ግንኙነት አላቸው። እነሱ ለነዛ ነው የሚያደርጉት፣ ለኛ አይደለም። እንዴት እናድርግ? ከብዶናል። እኛ በጣም ይሄን ነገር መንግስት እንዲያስብበት አደራ ማለት ፈልጋለሁ። አመሰግናለሁ። ገነት በጣም እናመሰግናለን ስለ ሀሳቦት። የገነትን ጥያቄና ሀሳብ አቶ ይዘዲን ያቋረጥኩት ሀሳብ አለ መሰለኝ። ምናልባት ከዚሁ ጋር ያይዞ የወላጅን የመክፈል አቅምስ ምን ያክል ከግንዛቤ ያስገባ ነው ወይ? ጥናቱ እዚህ ላይ ያካተተው ነገር ነበረ? ጥሩ ለሀሳባቸው ወይዘሮ ገነትን እናመሰግናለን። ነገር ግን ያው እኛ ጥናቱን አጥንተን እዚህ ሲቀርብ ጥናቱ ኢኮኖሚያዊ ምክንያት ጭማሪ ሊፈቅድ በሚችለው መልኩ ሳይንሳዊ በሆነ መልኩ ቀደም የተጠቀሱ ባለድርሻ አካላት እንዲሁም ምክንያታዊ ጭማሪ ሊያደርጉ የሚችሉ ከዳታችን ውስጥ ራንደም ሳምፕል በመውሰድ ትምህርት ቤቶችንም ጭምር ሀሳባቸውን ወስደን ወላጆችም የወላጅ ተወካዮችንም ሀሳብ ጭምር በጥናቱ ላይ
ታሳቢ ተደርጓል። ከዛ በኋላ የጥናት የመጣው ይሄ ጥናት ያው ማህበረሰቡ ሊከፍል በሚችል ታሳቢ ያደርግ አፎርድ ያደርጓል የሚል ነው ጥናቱ የመጣው። አካሄዱ ግን እንዴት ነው አሁን በገለጹት መልክ ነው ወይስ እንዴት ነው የሚለው ነገር በደንብ ማየት ያስፈልጋል። ሰሞኑን አሁን በሁለቱ ሳምንት በ4 ቀናት በ14 እና በ15 ሰኔ ላይ እንዲሁም ደግሞ በ21 እና በ22 ውይይት ተደርጓል። በአጠቃላይ 1195 ትምህርት ቤቶች ውይይት አካሂደዋል። የወላጆች ሚና ዛጋ በደንቡም ላይ የተቀመጠ አለ። የባለስልጣን መስሪያ ቤቱም ሚና ተቀምጧል። ተግባርና ኃላፊነት ተቀምጦለታል። ከወላጆች የሚጠበቀው በደንቡ መሰረት ወላጆች በነቂስ ወጥተው እስከ ተቀመጠው ጣሪያ ድረስ ተወያይተው ተከራክረው ሲጀመር 50 ሲደመር 1 አብላጫ ወላጅ በተገኘበት ነው ውይይቱ የሚደረገው። ይሄ ኬዝ ወይም በዚህ ሁኔታ ካልቀጠለ ምናልባት ለሚቀጥለው ሳምንት ከ10 ቀን በፊት ነው ወላጅ የሚጠራው። የባለስልጣን መስሪያ ቤቱ ከ10 ቀን በፊት በደብዳቤ ለወላጅ ጥሪ መተላለፉን በስልክ መድረሱን ያረጋግጣል። እኛም ደግሞ ታዛቢ እያንዳንዱ ትምህርት ቤት ሰው ልከን እያረጋገጥን ነው የምንሄደው። በደንቡ ያለው ይሄ ነው፣ ያደረግነው ይሄ ነው። ስለዚህ የወላጆች ደግሞ ድርሻ ሚናቸው እዚህ ጋር ተቀምጧል። ወላጆችም በተጠራበት ጊዜ ሄዶ ገብቶ እስከ ጣሪያው በተቀመጠው ላይ ለምሳሌ ቅድመ አንደኛ ከሆነ ከ45% ነው የሚጀምረው። ደረጃ 2 ከሆነ የደረጃ 2 ትምህርት ቤት በነገራችን ላይ የሁሉም የትምህርት ጥራት ደረጃቸው ምን ይመስላል የሚለው ህብረተሰቡ በደንብ እንዲገነዘብ በዌብሳይታችንም በፌስቡክ አካውንታችንም ደረጃውን አጋርተናል፣ እንዲያውቁ አድርገናል። ይህን ትምህርት ቤት ታዛቢ ሄዶ ይሄ ነው የትምህርት ቤት ደረጃው መነሻው ይሄ ነው ይላል። ትምህርት ቤቱ ያዋጣኛል ይገባኛል የሚለውን ነገር ጥያቄ ያቀርባል። ወላጆች ደግሞ በክርክር አይደለም ይሄ አይደለም በዚህ መልኩ ብለው ደግሞ እነሱም ጀስቲፋይ ያደርጋሉ። በአብላጫ ድምጽ የጸደቀው ተስማምቶ ሄዱት እንቀበላለን። ይሄ ወደ ተግባር ይገባል። በዚህ መሰረት ቅድም የተጠቀሰው በዶክተር 948 ወይም 79% ትምህርት ቤት በዚህ አግባብ ወላጆች አብዛኛው ወላጅ መጥቶ ተግባብቶ ትምህርት በጭማሪው ላይ ውሳኔ ያሳልፎ ወደ ተግባር ለመግባት ሄደዋል። አሁን ክብርት ጠያቂያችን ወይም ደግሞ ወይዘሮ ገነት በጠየቁት መሰረት ትምህርት ቤቱ ይሄ አጋጣሚ ሊያጋጥም ይችላል። ደንቡም ይሄን አመላክቷል። እንዴት ይፈታል በሚል ትምህርት ቤቱ አይ እስከ ጣሪያው ድረስ ይሄ አዝማሚያም ነበር አይተናል። እኛ በራሳችን ክትትል አረጋግጠናል። እኔ የሚያዋጣኝ ይሄ ነው የሚል ቀድሞ የነበረው እንዴ እኛ መንግስት ከወሰነ እስከ ጣሪያው ካስቀመጠ እኛ መገኘቱስ ምን ያስፈልጋል የሚል ነበር። እኛ ግንዛቤ ፈጥረን አይደለም ወላጆች ተገኙ፣ ይሄ መጨመር አስፈላጊ ከሆነ ተከራክራችሁ ተማምናችሁ በተደረሰበት ደረጃ ወደ ተግባር ይገባል። መተማመን በሁለቱ መስማማት ከሌለ ደግሞ ባለስልጣን መስሪያ ቤቱ ጣልቃ ገብቶ ምክንያቱን ዘርዝሮ እዛ ጋር ይወስናል የሚል ነገር ነው ያለው። ስለዚህ በዚህ አግባብ ትምህርት ቤት ውስጥ ወደዚህ ወደ መስማማት አልመጣም 50% ላይ ነው እኔ ያለሁት ካለ ወላጆች ደግሞ አይደለም 25 35 ሊሉ ይችላሉ። ስለዚህ የሁለቱ ሀሳብ ተይዟል። 247 ትምህርት ቤት ወይም 21% ላይ ነው የሚኖረው። ባለስልጣን መስሪያ ቤቱ እነዚህን ሁሉም ትምህርት ቤቶች መረጃቸው አለን። ምክንያቱ ወላጆች ምንድነው ያነሱት፣ ትምህርት ቤቱ ምንድነው የሚያነሳው የሚለውን ነገር እኛ በዝርዝር በጥልቀት አይተን መርምረን ውሳኔው አልፎ ከዛ በኋላ ወደ ተግባር ይገባል። ስለዚህ ያው አድማጫችን ምንድነው ቀድሞ የነበረው እንግዲህ እስከ ጣሪያ ተወስኗል የሚለው ነገር ትክክል አለመሆኑን ወላጆች ወደ ትምህርት ቤት ሲመጡ አረጋገጡ። አሁንም ግንዛቤ መያዝ ያለበት እንደዚያ ነው ማለት ነው። አሰራሩ ይሄ ነው። ከዚህ ባሻገር ትምህርት ቤቶች ይሄ አዝማሚያ ያለባቸው ወላጆችም ግን በዚህ ሳይሆን ቀርበው በደንብ ተግባብተው መሄድ ይገባል። ግን የትምህርት ጥራትን በሚመለከት ጥራታቸው አቶ ይዘድን ይቅርታ እንመለሳለን። እሱ ላይ በተለይ ያልተስማሙት 21% ውስጥ ከዛ በኋላ ውሳኔው ምንድነው የሚሆነው የሚለውን በስፋት እናየዋለን። አቶ አጽባ ቀደም ሲል ዶክተር ሲያነሱ ነበር። አሁን በደንቡ ጣራው ከመወሰኑ በፊት ትምህርት ቤቶች ያቀረቡት ፍላጎት ነበረ ከ50 እስከ 260% ድረስ የጠየቁበት ሁኔታ አለና ይህንን ስናይ ግል ትምህርት ቤቶች የማህበራዊ አገልግሎት ወይስ የንግድ አገልግሎት ነው እየሰጡ ያሉት? እሺ አመሰግናለሁ። ህብረተሰቡም ሆነ ማንም ሊረዳው የሚገባ የግል ትምህርት ቤቶች አማራጭ ናቸው። በንግድ ዘርፍ ነው የሚተዳደሩ፣ ሶሻል ኢንተርፕራይዝ አይደሉም።
ቲን ናምበር አውጥቶ ነው የሚሰሩ። ይህ ማለት ግን እንደ ዝም ብሎ ታራ ሱቅ ዝም ብሎ በንግድ ይተዳደራሉ ማለት አይደለም። ዛሷይ መንግስትን ጣልቃ የሚገባ ማለት ነው። እና አንዳንዴ ከህብረተሰቡ የሆነ የሚመጡ ነገሮች አሉ። ፍትሃዊ መሆን አለባቸው፣ ያግባባናል። ትምህርት ውስጥ ቅድም ዶክተር እንዳለው ለትርፍ አይደለም ትልቁ ብዙ በትምህርት ገብቼ ብዙ ትርፍ አገኛለሁ የሚል የትምህርት ቤት ባለቤት የለም። ትልቁ ትርፋችን የተማረ የሰው ኃይል ለዚህ ሀገር ኮንትሪቢዩት ማድረግ ነው እና እነዚህ ትምህርት ቤቶች የሚተዳደሩት ቅድም እንደነገርኩሽ በሶሻል ኢንተርፕራይዝ የተደራጁ አይደሉም። እንደሌላው ግብር እኩል ነው የሚከፍሉ። ያለን የኢኮኖሚ ፖሊሲ ደግሞ እናውቀዋለን፣ ነፃ ገበያ ነው። ነገር ግን ነፃ ገበያ ብለን መልቀቅ ስለማንችል ትምህርት ስለሆነ መሰረታዊ ነገር ስለሆነ እሷይ መንግስት ጣልቃ ይገባ ማለት ነው። አሁን አንዳንዴ እንሄዳለና የሆነ በህብረተሰቡ የሚመጡ ነገሮች አሉ። የግል ትምህርት ቤቶች ለምንድን ነው የግል ትምህርት ቤት ልጅሽ የምትልኪው? ገንዘብ ስለበዛብሽ አይደለም። የተሻለ ነገር ይኖራል ብለሽ ስላሰብሽ ነው። እውነት እናወራ። ስለዚህ የተሻለ ነገር አለ ብለን እናስብ ከሆነ ቅድም በመግቢያዬ እንደገለጽኩት መንግስት ሊያዳርሰው ባልቻሉ ሁኔታዎች እነዚህ የግል ትምህርት ቤቶችን ያስፈልጋሉ፣ እንደ አማራጭም ናቸው። ስለዚህ ከአንዳንድ የሚመጡ አስተያየቶች አሉ። ልክ የግድ መቀነስ እንትን እንዳለባቸው የግል ትምህርት ቤቶች ብዙ ዘርፈ ብዙ መሰረታዊ ችግሮች አላቸው። በተለያዩ ስብሰባዎች ገልጸናል። የትምህርት ግብአቶች አሉ። ከቼክ ኮፕላክ ቦርድ ጀምሮ በግብር ነው የሚገባው። ዲቲ ፍሪ መሆን አለባቸው። ለምሳሌ አንድ የሆቴል ኢንቨስትመንት የሚሰራ ሰው የሽንት ቤት እቃውን ሳይቀር ዲቲ ፍሪ ነው የሚፈቀድለት። ቅድሚያ ግን የትኛው መሆን ነበረበት? ለተመልካች ልቶ ትምህርት ነው የመጀመሪያ መስጠት የነበረበት። ስለዚህ ለምን ኤዱኬሽን ፋውንዴሽን ኦፍ ኦል ዲቨሎፕመንት ስለሆነ ማለት የማንኛው ዘርፋችን ትምህርት ነው። ስለዚህ አንድ ነገር ይሄንን ህግ ወይም ይሄንን ደንብ ለምን ወጣ አይደለም የኛ አስተያየት፣ የማህበሩ አስተያየት። ይሄንን ደንብ ከመውጣቱ በፊት መሰራት ያለባቸው በግል ትምህርት ቤቶች አሉ፣ ዘርፈ ብዙ ጉዳዮች አሉ። አንድ ከአቅርቦት ቅድም እንደገለጽኩት ከመሬት አቅርቦት የተያዘ አለ፣ ከትራንስፖርት የተያዘ አለ። እኛ ጋር የሚያስተምሩ መምህራን ከታክሲ ጋር እየተጋፉ ነው የሚሄዱ፣ ሌሎች በፓብሊክ ባስ ነው የሚሄዱ። ይህንን ከኛ ከባለቤቶችም ተቀናይቶ ይሁን ከአዲስ አበባ ትምህርት ቢሮ ተቀናይቶ ይህንን ፕሮብሌም መፍታት ይቻላል። እኛ ጋር ያሉ መምህራን ሳመር ኢን ሰርቪስ ፕሮግራምና ሌሎች ነገሮችን አያገኙም፣ መንግስት ጋር ያገኛሉ። ይህንም ከኛ ጋር ተቀራርቦ መንግስት ሊፈታው ይችላል። እነዚህ ዘርፈ ብዙ ነገሮችን ስንፈታ የመጨመር ኮስቱ ትምህርት ቤት ላይ ያለ ኮስት ይቀንሳል። ስለዚህ የወላጅም ክፍያ ይቀንሳል ማለት በዛው አንጻር አሁን መምህር ለማግኘት መምህር የለም በገበያችን ላይ። መምህር ለማግኘት ከፍተኛ ወጪ እንትን እናደርጋለን እና አቶ አስፋ ከዚሁ ጋር የያዥ አንድ ጥያቄ ላንሳሉት። እውነት ነው የተለያዩ ችግሮች ሊኖሩ ይችላሉ። ቅድም ኢኮኖሚያዊ ምክንያቶች ብለው አቶ ይዘዲንም ሲያነሱ ነበር በጥናት የተለዩትን። ነገር ግን የተሻለ አገልግሎት ያሉት ላይ እውነት የግል ትምህርት ቤቶች የተሻለ አገልግሎት እያቀረቡ ነው ወይ? አሁን ምን ያክሉ ናቸው የተሻለ አገልግሎት የሚያቀርቡት? ሁሉም አንድ አይደለም ማለት ሁሉም እኮ በስሎ አይወጣም። ስለዚህ ዛሷይም ነው ሬጉላቶሪ ኤጀንሲ ከአዲስ አበባ ትምህርት ቢሮ ተነጥሎ ራስን ችሎ ሬጉሌት እንዲያደርግ ተቋማት የተሰጠው በዋናነት ይህን ኃላፊነት እኮ ነው። ስለዚህ ይህን ለሚያደርግ የራሱ ስርዓት አለው። ይህንን ስርዓት ተላልፎ ሲገኝ ምን መደረግ እንዳለበት ክሊርድ የሆነ እንትን አለ። አሁን የእኛ ፖይንት ምንድን ነው? ዝም ብሎ ልቅ መሆን አለበት የሚል ሀሳብ የለን። ለምን ትምህርት ነው እንደ ሌላ እንደ ሱቅ በነፃ ገበያ ይሁን ማንልም። ግን ቀድሞ መፈታት ያለባቸው መሰረታዊ ፕሮብሌሞች አሉ በግል ትምህርት ቤት ላይ። ይህንንም በጥናት አስደግፈን ለሚመለከተው አካል አሳውቀናል። አዲስ አበባ ዩኒቨርሲቲ ነበር ያጠናው ጥናት። በአዲስ አበባ ያሉ የግል ትምህርት ቤቶች ያላቸው ዘርፈ ብዙ ችግሮች ምንድን ናቸው የሚለው በጥናት አቅርበናል። ስለዚህ ስራችን ለጋራ ነው። የመንግስት የግል የሚባል ዜጋ የለም። ለጋራ እስከሆነ ድረስ እነዚህ ነገሮችን መመሪያዎችን፣ ደንቦች እነዚህ ጠበቅ ስታረግ
ያሉ መሰረታዊ ችግሮች ደግሞ ትምህርት ቤት የግል ትምህርት ቤት ላይ ተገብቶ ችግራቸው መፈታት አለባቸው ነው የኛ ስታንድ። መልካም እንመለሳለን። አንድ ደዋይ መስመር ላይ እንዳሉ ዳይሬክተራችን እየነገረን ነው። ጤና ይስጥልን። ማን በል? አቶ አዳነ እባላለሁ። ከየት ነው አቶ አዳነ? እዚህ ዓለም ባንክ። መልካም ይቀጥሉ ሀሳቦትን። እሺ እኔ እንኳ በትምህርት ላይ አስተያየት ለመስጠት ነበር። እኔ የምሰጠው በመንግስት ትምህርት ቤቶች ሀሳብ ላይ ነው። ምንድነው አሁን ወይዘሮ ገነት በተናገሩት ላይ በጣም ቅር ስላለኝ ነው። መልካም እየሰማን ነው። ሄሎ እየሰማን ነው። ይቀጥሉ። ምንድነው ቅር ያለኝ መንግስት ትምህርት ቤት የሚማሩ ተማሪዎች ይደበደባሉ። እኔ ልጆች አስተምራለሁ የመንግስት ትምህርት ቤት ዩኒፎርማቸው ተሟልቶ ቀለባቸው መንግስት አጥቷቸው እሳቸው አቅም ሊኖራቸው ይችላል ልጆቻቸውን የማስተማር እኛ ደግሞ መንግስትን አመስግነን ልጆቻችን የመንግስት ትምህርት ቤት ስለተማሩ ደስተኛ ሆነን ነው ልጆቻችን የምንልካቸው። በውጤትም ቢሆን ቤት ስለምናስጠናቸው በጣም ጥሩ ደረጃ ላይ እየደረሱ ነው ያሉት እና መንግስት በአሁኑ ሰዓት ለተማሪዎች የሚያደርገውን ነገር የእሳቸው ልጆች በጥሩ ሁኔታ እየተማሩ ነው። ጥሩ ነው። አቅም አላቸው። ጥሩ ነው። መንግስት ደግሞ አቅም ለሌላቸው ሰዎች መርዳቱ በጣም 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 ሲበዛ ጥሩ ነው። ከምግባቸው፣ ከዩኒፎርማቸው፣ ከማንኛው ያንን ምስጋና ማመስገንና እንትን ማለት ሲገባቸው እኛ ወደ መንግስት ትምህርት ቤት የምንልካቸው ልጆቻችንን ሲደበደቡ ዝም የምንል እነሱ ደግሞ የግል ትምህርት ቤት የሚያስተምሩ ልጆቻቸው ከሁሉ ነገር የተመቸ እንዲመጡባቸው እንዲነኩባቸው እንደማይፈልጉ አድርገው ስለተናገሩ በመጀመሪያ ደረጃ የራሳቸውን ስሜት እንጂ የመንግስት ትምህርት ቤት ተማሪዎችን በመጥፎ ምሳሌ አድርገው መናገራቸው በጣም ቅር ያለኝ። መልካም የዛሬው አጀንዳችን ግን ስለ ግል ትምህርት ቤቶች ክፍያ ስለሆነ ወደ አጀንዳችን ሀሳብ ሲሰጡ ራሳቸውን ወክለው ይናገሩ እንጂ መንግስት ትምህርት ቤት ያለውን ተማሪ እየተደበደበ ነው እንደዚህ እያለ ነው ብለው ሲናገሩ በጣም ነው ቅር ያለ። ለምን እኛ ልጆቻችን እንዲደበደቡብን አለ የምንልከው? በስነ ስርዓት እየተማሩልን ነው። በስነ ስርዓት መንግስት ዩኒፎርማቸውን እየገዛ ነው። በስነ ስርዓት መንግስት ልጆቻችንን እያስተማረልን ነው። መንግስትን እያመሰገንን ነው። ስለዚህ ሲናገሩ የመንግስት ትምህርት ቤትን አውድቀው የመንግስት ፈተናው እኮ ከመንግስት ፖሊሲ ነው የሚመጣው። ፈተናው እኮ ማትሪክ እኮ ሲፈተኑ መንግስት ነው የሚያዘጋጀው። ስለዚህ የመንግስት ትምህርት ቤት ተማሪዎች አያልፉም ማለት ነው። ስለዚህ የመንግስት ተማሪዎችን ወክለው መናገር አይችሉም። በዚህ ላይ በጣም ቅር ስላለኝ ነው። እኛ እያመሰገንን ነው። እሳቸው እንዳሉት ሳይሆን የመንግስት ትምህርት ቤት የሚማሩ ልጆችን በስነ ስርዓት አቶ አዳነ የግል ትምህርት ቤቶች ላይም ሀሳብ ካሉት ይጨምሩና። አይደለም በግል ትምህርት ቤት ላይ ሀሳብ አልሰጥም። ለምንድን ነው ሀሳብ አልሰጠው? ልጆቼ የመንግስት ትምህርት ቤት ስለሚማሩ ነው። መልካም ሀሳቦትን ተቀብለናል። በጣም እናመሰግናለን ስለደወሉልን። እንቀጥላለን። ዶክተር ቀደም ሲል ምናልባት የወይዘሮ ገነት ሀሳብ ላይ ልምጣና የክፍያው ምጣኔ አቅማችንን ያገናዘበ አይደለም የሚል ነው አንድ መሰረታዊ ሀሳብ ያነሱት። ሌላው ወደ መንግስት ትምህርት ቤቶች እንዳንወስድ ለምሳሌ የተማሪ ምጣኔ ክፍል ውስጥ ያለው የሚል አንድ ነገር አንስተዋል እና እዛ መንግስት ትምህርት ቤቶች ላይ ያሉት ነገሮች ምን ያክል ለማስተካከል ጥረት እየተደረገ ነው የሚለውን እናንሳ እስቲ፣ አማራጭ ከሆኑ እነዚህ። መልካም እንግዲህ የግል ትምህርት ቤቶች የክፍያን ጣሪያ ሲወሰን እውነት ለመናገር ከትርጉም ውስጥና ከትኩረት ውስጥ የተወሰደው የማህበረሰባችን የመክፈል አቅም ምንድን ነው፣ ገበያው ምንድን ነው የሚለውንና የግል ተቋማቶች አማራጭ ሆኖ ያገለግላሉ፣ መንግስት የማይደርስበት የሚለው አገላለጽ ትክክል አይደለም። ለማህበረሰባችን ግን አማራጭ ናቸው። የግልና የመንግስት ትምህርት ቤት ጎን ለጎን አሉ። ያልደረሰበት የትምህርት የወረዳና ክፍለ ከተማ ስለሌለ ግን ደግሞ አማራጭ ሆኖ ያገለግላሉ። ማህበረሰባችን እንደ አማራጭ ትምህርት ቤቶችን መርጦ ያስገባባቸዋል። ቁጥሩ ቀላል አይደለም። ትምህርት ቤቶቻችን እንግዲህ የመንግስትም የግል ትምህርት ቤቶች ዞሮ ዞሮ አንድን ዜጋ ነው የሚያፈሩት። ኢትዮጵያዊ የሚባል ተማሪ በየትኛውም የሃይማኖት ተቋማት ይያዝ፣ በግል ተቋማት ይያዝ፣ በመንግስት ተቋማት ይያዝ፣ በማታ ይማር፣ በግል በዲስታንስ ይማር፣ በጎልማሶች ይማር፣ ዞሮ ዞሮ የተማረ የሰው ኃይል የማፍራት የፖሊሲ አፈጻጸም አካል ናቸውና
ይህንን ከትርጉም ውስጥ ተወስዷል። ስለዚህ ትኩረታችን እና እንደ መንግስትም ያደላ ነው ወደ ወላጆች ወደ ተማሪዎች ነው ሳይድ ያደረግ ነው። የግል ተቋማቶች ስርዓት ውስጥ እንዲቀጥሉና ትርፋቸው ቅድም እንዳልኩት ከገንዘብ በላይ ለትውልድ ለሀገር የሚያበረክቱት አስተዋጽኦ ስለሆነ የትርፍ ህዳጋቸውን በማሳነስ ነው። የትርፍ ህዳጋቸውን በማሳነስ ግን በስርዓት ውስጥ እንዴት እንዲቆዩ ይችላሉ የሚለውን በትልቁ እንዲታሰብበት ነው ያደረግነው። ደንቡ ከወጣ በኋላ ሁሉንም የመንግስት የግል ትምህርት ቤቶች ባለ ንብረት የወላጅ ኃላፊዎችን የየትምህርት ቤቱን ቁጭ አድርገን በደንቡ ላይ ተግባብተናል። በአብዛኛው የአፈጻጸም ሂደቱ ላይ ቅድም የገጠመ ችግር እንዳለ ሆኖ ደንቡም አስቀምጦታል። በሂደት የሚፈታ ይሆናል ማለት ነው። ባለስልጣኑም ባልተስማሙት ላይ ትምህርት ቢሮ መገዛ በማድረግ ለውጤት እናበቀዋለን ብዬ አስባለሁ። የመንግስት ትምህርት ቤቶች እንግዲህ አተያይ መቀየር አለበት። አንዳንድ እንትኖች ላይ እውነት ለመናገር በአደረጃጀትና በአሰራር የመንግስት ትምህርት ቤቶች በብዙ ነገሮች ይሻላሉ ከብዙ ግል ትምህርት ቤቶች። ግን አተያይ ማህበረሰባችን አካባቢ ያለ አተያይ በቀጣይ መስተካከል አለበት። ከጊዜ ወደ ጊዜ እየተስተካከለ ነው። ከፍተኛ ኢንቨስትመንት አለው። ቅድም አቶ አጽብሃ እንዳለው የተሻለ የመምህራን አቅምና ፕሮፋይል መንግስት ትምህርት ቤቶች አለ። በግቢ አደረጃጀት የመንግስት ትምህርት ቤቶች ለሁሉም የትምህርት ዶሜኖች አመቺ እንዲሆኑ ተደርጎ ተደራጅተዋል። በቂ የሆነ መማሪያ ክፍሎች በከፍተኛ ኢንቨስትመንት ከተማ አስተዳደሩ እየሰራ ነው ያለው። የቀዳማይ ልጅነት መርሃ ግብርን ብቻ ብንመለከተው ትምህርት ቤቶቻችን በተለይ ቅድመ አንደኛ ደረጃ ትምህርት ቤቶች ዛሬ ወደ 176 የሚሆኑ ሞዴል ትምህርት ቤቶች አድርገናል። አይ ቲንክ ኢቲቪም ሰርቶታል ብዬ አስባለሁ። በሚያምር አደረጃጀት በሚያምር የውስጥ ግብዓት ሙሌት እንዲሁም ደግሞ የመምህራንን አቅም በማሳደግ ደረጃ ላይ የቀዳማይ ልጅነት ላይ ወደ 5000 የሚደርሱ የግል ትምህርት ቤቶችን መምህራን አሰልጥነናል። በነገራችን ላይ መንግስት እየደገፈ ነው። ሪኮግናይዝ ማድረግ ያስፈልጋል። በቂ ስልጠና በኮሌጅ ደረጃ የኮሌጅ በአብዛኛው ስናይ ወደ 95% የቅድመ አንደኛ ላይ ያለ የመንግስት የግል ትምህርት ቤቶች ላይ በቂ ሰርቲፋይድ የሆነ መምህር የለም። እነዚህም በአጠቃላይ ወስደን በመንግስት ዲፕሎማ አሰልጥነናል። መንግስት ወጪ አድርጎ ያንን ጋፕ ለመሸፈን ስለዚህ በቂ ድጋፍ እያደረግን ያለ ነው። ለመንግስት መምህራን በሙሉ መደረግ ያለበት ለግል መምህራን መደረግ አለበት የሚለው ይሄንን ካደረገ የትምህርት ቤቱ አያስፈልግም ማለት ነው። አንዱ ጭማሪ ለመምህራን ጥቅምና ለመምህራን ደሞዝ ተብሎ ነው። በነገራችን ላይ ከፍተኛ ለቤት ክራይ እና የመምህራን ደሞዝ ብሎ ነው የሚጠይቁት። ይሄ ከተደረገ ትምህርት ቤቱም ኤግዚስት አያደርግም። አንዳንዱን ፍትሃዊ ሆኖ ማሰብ ያስፈልጋል። ዶክተር እንመለሳለን። እዚህ ነጥብ ላይ አንድ ደዋይ ስላሉን ነው። ሄላው ጤና ይስጥልን። ጤና ይስጥልኝ። ማን እንበል? ከየት ነው? ጤና ይስጥልኝ። ማዝበልጠ ከአዲስ አበባ። መልካም ይቀጥሉ። ሀሳቦት ከአዲስ አበባ። መልካም መቀጠል ይችላሉ። እሺ፣ ፕሮግራሙን አደንቃለሁ። የውይይት ርዕስ ያው የአገልግሎት ክፍያ በተመለከተ ነው። በእርግጥ እኔ አስተያየት ልሰጥ ያሰብኩት ደዋያችን ቴሌቪዥን ካለ ያጥፉና ይቀጥሉ። እሺ። መንግስት የመንግስት ትምህርት ቤቶችን ለማሻሻል እያደረገ ያለው ጥረቶች በጣም ጥሩ ናቸው። እናመሰግናለን። ግንባታዎችን በተመለከተ ከአገልግሎት አሰጣጥም ቢሮዎችን የመሟያ መሳሪያዎችን በማሟላትም ሌሎችም ነገሮች እነዚህ የታዘብናቸውን ጥሩ ናቸው፣ ይበል የሚያሰኙ ናቸው። እናመሰግናለን። አንዳንድ በዚህ አጋጣሚ ስለ ክፍያ ውይይት ታደርጉም ማንሳት ያሰብኩት በመንግስትም በግልም ትምህርት ቤቶች ላይ እንደታዘብኳቸው ነው። ከፍተኛ ባለስልጣኖች ስላሉ ቢሰሙት ብዬ አንደኛ በመንግስት ትምህርት ቤቶች ላይ በበዓል አካባቢ ትምህርት ቤቶች ሲዘጉ የሳምንት እረፍት፣ ገና፣ ፋሲካ መሳሰሉ ነገሮች አንድ ሳምንት ወይ የተወሰነ ቀን ሲዘጋ
ተጨማሪ ተማሪው ሌላ አንድ ሳምንት ጨምሮ አይገባም። እንደዚህ አይነት ነገሮች በተደጋጋሚ ጊዜ አያለን። ምክንያቱም መንግስት ትምህርት ቤት ማስተምራቸው ልጆች ስላሉ እነዚህ ደግሞ ምን ያደርጋሉ? የመጨረሻው ዓመት ላይ ደዋያችን ምናልባት እየተወያየን ያለነው የአዲስ አበባ ከተማ የሚገኙ ግል ትምህርት ቤቶች ክፍያ ላይ ነው። ኃላፊዎችም ስላሉ በዚህ እግረ መንገዳቸው ማስታወሻቸው በሀሳባቸው ይዞት ሄዱ ብዬ ለማንሳት ያክል ነው። መልካም። ሌላው ክፍያም በተመለከተ ያው ገበያው ከዕለት ዕለት እያደገ በመሄዱ ምክንያት ትምህርት ቤቶች አብዛኞቹ በኪራይ ተከራይተው የሚያስተምሩ 90% ይሆናሉ ብዬ አስባለሁ እና ጥያቄ የሚጠይቃቸው አግባብ ነው። ያው ግን ይሄንን መንግስት ኢንተርሚዲየት ሆኖ ከዚህ ብሎ መወሰኑም ተገቢ ነው፣ ትክክል ነው። በዛ ላይ ብዙ ያው አስተማሪና ተማሪ ወላጆች ተመካክረው ቢያደርጉት ጥሩ ነው። በዚህ ላይ ብዙ ተቃውሞ። መልካም። በጣም እናመሰግናለን ስለ ሀሳቦት ዶክተር። ቀደም ሲል ወደ አነሱት ሀሳብ ለመልሶትና አቶ ወጽባ ሲያነሱ የነበሩት በእርግጥ አንድ መልካም ነገር አንስተውልናል። ለመንግስት ትምህርት ቤቶች መምህራን የሚደረገው የአቅም ግንባታ ስራ ለግሎችም እየተደረገ መሆኑ መልካም ነው። ምክንያቱም ሁለቱም ጋር የትውልድ የማነጽ ስራ ስለሆነ እየተሰራ ያለው። ነገር ግን በተለይ ብዙ ጊዜ በየአመቱ የትምህርት ቤቶች ጭማሪ ጉዳይ ሲነሳ ግል ትምህርት ቤቶች የግብዓት ላይ እንዲሁም የትምህርት ቤት ቦታ ወይም ክራይ ጉዳይ ያነሳሉና ከዚህ አንጻር ለግል ትምህርት ቤቶች የሚደረግ ድጋፍ አለ ወይ? ምንድነው እዚህ ላይ ታሰብ? መልካም። የመንግስት ትምህርት ቤት ላይ አንስቼ የነበረውን ነገር ላጠናቅና ወደዛ ሄዳለሁ። እንግዲህ የመንግስት ትምህርት ቤቶች መንግስት አሁን አድማጫችንም እንደገለጹት ከፍተኛ የሆነ ኢንቨስትመንት እያደረገ ትምህርት ቤቶችን ደረጃ እያሻሻለ የመሸከም አቅማቸውን እያሰፋን እንገኛለን። ከለውጥ በኋላ ብቻ ያለውን ዳታ ለመረጃ እንዲሆናችሁ ልንገራችሁና ያለውን ለውጥ በደንብ ማህበረሰባችን እንዲረዳ እንፈልጋለን። የዛሬ ከለውጥ በፊት በመንግስት ትምህርት ቤት ላይ ይማሩ የነበሩ ተማሪዎች ቁጥር 40% አይደርስም። ትምህርት ቤቶቹን ወልዶ መጣያ ብለው ሌብል አድርገዋቸዋል። አሁን ቅድም አድማጫችን ተመልካቻችን እንዳሉት የሚደበደብበት የሚገረፍበት ነው። ፐርሰፕሽኑ ማህበረሰብ ውስጥ ያለው እይታና አተያይ መስተካከል አለበት ብዬ ስላሰብኩ ነው። ስለዚህ ወልዶ መጣያ እንጂ የሚማሩበት አይደለም። ውጤቱን በዛ ደረጃ የተቀራረበ አልነበረም። ዛሬ የ2017 የ8ኛ ክፍል መልቀቂያን ፈተና ብቻ ብነግራችሁ የ97% 50 እና ከዛ በላይ አምጥቶ አሳልፏል የግል ትምህርት ቤት። የመንግስት ትምህርት ቤት 94% አሳልፏል። ስለዚህ ውጤቱ ጋፕ በጣም እየጠበበ ነው የመጣው። ይሄ በፊት በ50% የሚለያዩ ትምህርት ቤቶች ናቸው። በአደረጃጀት በአሰራር ስለተሻሻለ ከፍተኛ ኢንቨስትመንት ስለተደረገ ለተማሪ ዩኒፎርም ደብተርና ምገባ ብቻ እኮ መንግስት ከ10 ቢሊዮን ብር በላይ ይደጉማል። ይህ ትልቅ ነው። ማህበረሰቡን እየደገፍን ያለንበት ፍትሃዊነትን በማረጋገጥ ፍትሃዊ ሀብትን እና የኢኮኖሚ ዲስትሪቢዩሽን እንዲኖር በማድረግ ሂደት ውስጥ መክፈል የማይችሉት ናቸው ወደ መንግስት ትምህርት ቤት የሚመጡት የሚለውን እሳቤ ይዘን ይህን ማህበረሰብ ደግሞ ከዛኛው መክፈል የሚችለው ካፓሲቲ ካለው ማህበረሰብ እኩል ማድረግ የምንችልበት ያንን የላደር የምናስተካክልበትና መወጣጫው ትምህርት ነው ብለን ነው የምናስበው። ስለዚህ እዚህ ላይ ከፍተኛ ስራ እየተሰራ እንደሆነ ዛሬ በመንግስት ትምህርት ቤት ከ70% በላይ ተማሪ አለ። ኢሮል ተገላበጠ ማለት ነው በዚህ 5 ዓመት ውስጥ። ትምህርት ቤቶቻችን በዚሁ አጋጣሚ በደንብ ግልጽ አድርጌ ማለፍ የምፈልገው የመንግስት ትምህርት ቤቶች የፖሊሲ ማስፈጸሚያ አካሎቻችን ናቸው ሁሉ። ነገር ግን ነፃና ግዴታ በሆነበት ትምህርት ፖሊሲ ውስጥ ትምህርት ቤቶቻችን ከየትኛውም የመንግስት የግል ትምህርት ቤት ኦር ከሌላ ትምህርት ቤት መጥቶ እዚህ መማር እፈልጋለሁ ለሚል ተማሪ ሁሉ ትምህርት በሩ ክፍት ነው። የመንግስት ትምህርት ቤት መክፈል የማይችል ማህበረሰብ አካል ወደ መንግስት ትምህርት ቤት መገብቼ ልጆቼ ማስተማር እፈልጋለሁ ለሚል አካል በሚፈልጉት አቅራቢያቸው ባለ ትምህርት ቤት ሁሉ በራችን ክፍትና እንደምንቀበል በዚሁ አጋጣሚ ማረጋገጥ እፈልጋለሁ። ይሄን ያልኩበት ምክንያት የግል ትምህርት ቤቶች ያው ስርዓት ሆኖ መቀጠል አለባቸው፣ መክሰር የለባቸውም። ቅድም እንዳለ ሶሻል ኢንተርፕራይዝ አይደለም፣ ግን ሶሻል ሰርቪስ የሚሰጡ የግል ተቋማቶች ናቸው። ክፍያ ግብር ይከፍላሉ፣ ግብር ከፋይ ናቸው፣ ትርፍ ይፈልጋሉ። በዛው በውስጥ ያለው ደግሞ ግብአት ተሟልቶ ስርዓት ሆኖ መቀጠል ስለሚገባው ይሄንን ውሳኔ በዚህ ውስጥ
በእነሱ በአገልግሎት ሰጪና ተቀባይ መካከል በሚኖረው ድርድርና ክርክር የሚደርሱበትን ከፍሎ መሄድ ይችላል። ያንን የማይችል አካል ግን የግል ትምህርት ቤቶች አይከፍሉም ብሎ መጨመር አይችሉም ብሎ ማሰብ ከባድ ነው፣ ትንሽ ኢኮኖሚያዊ ፋክትም ስላልሆነ። ግን ደግሞ የመንግስት ትምህርት ቤቶችንም እንደው ዝም ብሎ እንደዚህ ሬዲኩል ማድረግ አስፈላጊ ነው ብዬ አላስብም። አቅማቸው እያደገ የመሸከም አቅማቸው የማሳለፍ አቅማቸውም እያደገ የመጣበት ሁኔታ አለ። የወላጅና የሌሎች ማህበረሰብ የባለድርሻ አካላት ተሳትፎ ማደግ አለበት። ያ ሲያድግ ነው ውጤት ስነ ምግባር እየተሻሻለ የሚመጣው። ስለዚህ እነዚህን ትምህርት ቤቶች አቅማቸው እንዲያድርግ መንግስት በልዩ ትኩረት እየሰራ ነው። ከሚሰጠው ካፒታል በጀት ከፍተኛው ኢንቨስትመንት የሚደረገውና ግንባታ እየተደረገ ያለው የመንግስት ትምህርት ቤት ላይ ነው። ለምን? ፖሊሲያችን ነጻና ግዴታ ስለሆነ መንግስት ደግሞ ይሄንን አቬል የማድረግ የማመቻቸት ተደራሽ የመሆን አቅም መፍጠር አለበት ተብሎ ከተማ አስተዳደሩ በልዩ ትኩረት ትምህርት ቤቶች ላይ ኢንቨስት እየተደረገ ነው። አንዳንድ ትምህርት ቤቶቻችን እንደውም በጣም ትልልቅ የሆኑ የዩኒቨርሲቲ ስታተስ እየያዙ ያሉበት አቅም አለ። እስከ 10 ሺህ መሸከም የሚችሉ ትምህርት ቤቶች አሉን። አሁን ምንም እንኳን ይሄንን ማኔጅ ለማድረግ ከባድ የሚሆን ቢሆንም የክፍል ተማሪ ጥመርታን ወደ ስታንዳርድ እየመጣበት ያለበት ሁኔታ አለ። በማስፋፊያ አካባቢ የተወሰኑ ትምህርት ቤቶች ዶክተር ምናልባት ቅድም 30 በመቶ የሚሆኑት እንግዲህ 70 በመቶ ከሆነ አሁን ወደ መንግስት ትምህርት ቤት ያሉት ተማሪዎች 30 በመቶ ግል ትምህርት ቤቶች ያሉትስ ድጋፍ አያስፈልጋቸውም? ይዛ ላይ እየተሰራ ያለውን ነው የጠየቁት። አዎ ድጋፍ እያደረግን ነው። አስፈላጊ የሚባሉ ድጋፎች ጭማሪውን በነገራችን ላይ ይሄንን ታሳቢ አድርጎ ነው መንግስት ይሄ ሁሉ ክሎስ ቱ 70 ሺህ ተማሪ መምህራኖች አሉ። ለዚህ ሁሉ ማድረግ አይችልም፣ ሎጂካልም አይደለም። ግን ለእያንዳንዱ መምህር የሚደረገውን ጥቅማ ጥቅም አደርጋለሁ ብሎ ነው ጭማሪም የሚያደርገው። ይሄንን ኮስት ወደ ማህበረሰቡ ነው ወደ ከፋይ ማህበረሰቡ ነው ሼር እያደረገ ያለው በአግባቡ። ግን አሁን እኛም ባለስልጣን መስሪያ ቤቱ ቼክ የምናደርገው ለመምህር ደሞዝ ጨምራለሁ ያለው ምን ያህል ነው፣ ምን ያህል ጨመረ፣ ለመምህራን ጥቅማ ጥቅም ይሄን አደርጋለሁ ብሎ ምን ያህል ጨመረ የሚለውን እሱን እኛ ቼክ እናደርጋለን። ሶ ጥቅም ማለት ይሄ ነው። ማህበረሰቡ ነው የሚሸከመው። ይሄን ወደ ትርፍ ዳግ ውስጥ የሚከተት ከሆነ ይሄ በጣም ትክክልም ስለማይሆን በአብዛኛው ሁለት ነገር ላይ ነው መሰረት አድርገው የሚመጡት። ቅድም ደግሜ ላንሳው። አንደኛው የትምህርት ቤት ክፍያ ማን ነው የቤት ክራይ፣ ሁለተኛው ደግሞ የመምህራን ደሞዝ ጭማሪ ብለው ነው የሚያመጡት። ሁለቱ ነገሮች ላይ ነው በደንብ መታየት ያለበት። አንዳንድ ትምህርት ቤት ካልጨመሩስ ግን የቁጥጥር ስርዓት አላችሁ? አለን። የቁጥጥር ባለስልጣኑ አንደኛው የመምህራን አጠቃላይ ሁኔታን ያያል፣ ደሞዛቸውን እንትን ይላል፣ አፈጻጸሙን እንከታተላለን። ትምህርት ቢሮውን በሱፐርቪዥናችን የምናየውና የምንቆጣጠረው ይሆናል ማለት ነው። መልካም እንቀጥላለን። አንድ ስልክ እናስተናግድ። ሄሎ ሄሎ፣ ጤና ይስጥልን። እግዚአብሔር ይመስገን። እንታወቅ፣ ማን እንበል? ከየት ነው? ሴመሳ ከአዲስ አበባ። መልካም ይቀጥሉ ሀሳቦትን። አዎ እኔ መስጠት የምፈልገው ሀሳብ እውነት ነው። እነዚህ ትምህርት ቤቶች ለመቀጠል ክፍያ ያስፈልጋቸዋል። ነገር ግን ደግሞ የሀገራችን ነባራዊ ሁኔታ መገናዘብ ማየት የሚያስፈልግ ይመስለኛል። ትምህርትን ከመጠን በላይ ኮመርሻላይዝ ማድረግ አሁን በኢትዮጵያ ውስጥ በመሬት ላይ ያለው ነባራዊ ሁኔታን ያገናዘበ ነው ወይ? ማየት መከታተል አያስፈልግም ወይ የሚል እንደ ጥያቄ አለኝ። ሌላ የክፍያ ልዩነትን በግል ትምህርት ቤቶች መካከል ያለው የክፍያ ልዩነትን በተመለከተ አንዳንድ ትምህርት ቤቶች እንደውም ኢንተርናሽናል ስኩል ብሎ ስም ብቻ ይዞ ግን ደግሞ ኮንተንቱን ስታይ አንድ አይነት የሆነ ምንም ልዩነት የሌለው ሆኖ ግን ያለው ክፍያ ደግሞ ሪዝነብል ያልሆነ በጣም ከፍተኛ ልዩነት ያለበት ሁኔታ አለ። ኢንተርናሽናል ያ ስም የሌለውም ደግሞ ያሉ ትምህርት ቤቶች የሚሰጡት ትምህርት አንድ አይነት ነው። እንደውም መንግስት በዚህ ፍሬምወርክ መሰረት መሄድ አለባቸው የሚል እንትን ከሰጣቸው በኋላ ሁሉም አንድ አይነት ትምህርት እየሰጡ ያለ፣ ነገር ግን ደግሞ ከፍተኛ የሆነ የክፍያ ልዩነት አለ። እኔ እንደውም ይሄ የደረጃ አሰጣጥ ሁኔታን በተመለከተ ክራይቴሪያውስ ምንድን ነው? እንዴት ነው
ደረጃ 1፣ ደረጃ 2፣ ደረጃ 3፣ ደረጃ 4 የተባለው እንዴት ነው የሚለው የተደረገው ጥናት እውነት ኮንሰርንድ የሆኑ ስቴክሆልደሮችን ኢንተርቪው ያደረገ ነው ወይ የሚለው በጣም እንትን ይለኛል። ምክንያቱም ለምሳሌ አሁን ውይይትን የጭማሪን ሁኔታ በተመለከተ ራሱ ውይይት ተደርጓል በወላጆች መካከል የሚለው እንትን አለ። ይሄ ውይይት ራሱ እንዴት ነው የተደረገው? ምክንያቱም የተደረጉ ውይይቶች ላይ ይሄ የወላጅ ኮሚቴ የሚባለው ከትምህርት ቤቱ ጋር አላይን አድርጎ የትምህርት ቤቱን የግለሰቦቹን ፍላጎትና ጥቅም ነው እንጂ የሚያስጠብቀው የወላጆችን ጥቅም አይደለም ብዙ ጊዜ እንትን የሚያደርገው። ምክንያቱም ከነሱ ጋር ተስማምተው የነሱ ልጆች አንዳንድ ጊዜ ክፍያም ተቀንሶ በነፃም በሆነ እንደዛ የሚማሩበት ሁኔታ ቃል ተገብቶላቸው እንደዛ አይነት ሁኔታዎች ይደረጋል የሚባል አለ። ስለዚህ ጥናት ሲደረግ ደግሞ እንደ የተወሰደው ኢንተርቪው ከነሱ የተወሰደው ተብሎ አሁን እዛ ላይ ሲገለጽ ነበርና ምን ያህል ያለውን ነባራዊ ሁኔታ በመሬት ላይ ያለውን ነባራዊ ሁኔታ የሰዎችን የወላጅን የመክፈል አቅም ያገናዘበ ነው ወይ የተደረገው ጥናት ትክክለኛ አካላትን ኢንተርቪው አድርጎ እውነትን አውጥቶ ያለውን ፕሮብሌም አይደንቲፋይ አድርጎ የመፍትሄ አቅጣጫን አስቀምጧል ወይ? ምክንያቱም ለዚህ እንትን ጭማሪ ግባት ሆኖ ስለቀረበ ማለቴ ነው። ስለዚህ የዜጎች የመማርና የመማር መብት አለ። ግን ደግሞ ያደጉ ሀገሮች ላይ ትምህርትን ኮመርሻላይዝ ማድረግ ይታያል። ግን የኛን ሁኔታ አሁን ያለው የኑሮ ውድነት አሁን ያለው ሁኔታ የኢትዮጵያን ወላጅ እንዴት ነው የታየው የሚለው በደንብ ዲስከሽን ራሱ ሲደረግ እኔ ብዙ ቦታዎች ላይ ስለሰማሁት የተሰበሰቡት ጥቂት ግለሰቦች ናቸው። ከዛም ውስጥ ደግሞ የተጠየቁት የወላጅ ኮሚቴ የሚባሉት ናቸው። እነሱ ደግሞ ሆን ተብሎ ከትምህርት ቤቱ ጋር የሆነ ነገር ፈጥሯል የሚባል አለ። ብዙ ቦታዎች ላይ እንደዚህ አይነት እንትኖች ይነሳሉ። ይሄ በደንብ ብታይ የሚል ሀሳብ ነው ያለኝ። መልካም አቶ ሴኔሳ በጣም እናመሰግናለን ስላሳቡት። አቶ አጽባ ጋር ልምጣና ቀደም ሲል ደዋያችን ያነሱት አንድ ሀሳብ አለ። ብዙ ጊዜ የወላጅ ተማሪዎች ተወካይ ወተመ የሚባሉ ሰዎች ገለልተኝነታቸው ላይ ጥያቄ ይነሳል። ለትምህርት ቤቶች ባለቤቶች ያደላሉ፣ የሚያገኙት ጥቅማ ጥቅም ስላለ የሚባል ነገር ስላለ ዘንድሮም የአሁኑ ጭማሪ ላይም አሁንም ደዋያችን እንዳነሱት ነውና ምንድነው እዛ ጋር ያለው ችግር? እሺ አመሰግናለሁ። ወደዛ ከመሄዳችን በፊት ግን አንድ ነገር ምንድነው መንግስት ለግል ትምህርት ቤቶች ድጋፍ አይሰጥም ማለት አይደለም፣ ይሰጣል። ግን የሚሰጡ ድጋፎች ጥገናዊ ድጋፍ ናቸው። መሰረታዊ ፕሮብሌሞች አሉን ነው። ሁለት ናቸው ቤዚክ ፕሮብሌም የፕራይቬት ስኩል በጥናታችንም እንደምናሳየው ማለት ነው። አንደኛ መሬት ነው። ያው አዲስ አበባ መሬት በጣም ውድ ነው። ግን ካሉ ለምሳሌ በነፃ እንኳን ባይቻል በሊዝ ለምሳሌ በአንድ ወቅት 192 የአዲስ አበባ የመሬት አስተዳደር የመሬት ጨረታ ወጥቶ ነበር እና ከነዚህ የመሬት ጨረታ ፎር ስኩል የሚለው አንድ ብቻ ነው። ሌላ ለአፓርትማ ለሌላ ነገሮች ናቸው። ስለዚህ ኮንዶሚኒየሞቻችን ያሉ ነዋሪ ስናያቸው የትምህርት ቤት እንትናቸው ትኩረት አይተሰጠውም። ስለዚህ ትኩረት መሰጠት አለበት ነው። ይሄ እውነት እናወራ። ለምን ስለ ትምህርት ነው እያወራን ያለ ነው። ትምህርት ተነክቷል ማለት ደግሞ ሁሉም ዘርፍ ነው የሚነካ። አንደኛ እሱ ነው እና ሁለተኛ መምህራን በተመለከተ ነው። አዲስ አበባ ነው ያለ ነው። ይህን ሁሉ ህንፃ የሞላበት አዲስ አበባ የአጸደ ህፃናት የመምህራን ማሰልጠኛ ኮሌጅ የለም በአዲስ አበባ ውስጥ። ስልጠና ይሄዳሉ ክረምት ከኛ አስተማሪዎች የአጸደ ህፃናት ከአዲስ አበባ ትምህርት ቢሮ ጋር በጋራ በመሆን ክረምት ስልጠና ይወስዳሉ። እሱ ድጋፍ ይደረጋል እኮ እሱን ሪኮግናይዝ እናደርጋለን። ጥሩ ነገር ነው። ግን ፋንዳሜንታል ፕሮብሌሞች አሉ። አሁን እኛ ምንድነው የምትፈልጉ የግል ትምህርት ቤቶች ቢባል አንደኛ መምህራን ማሰልጠኛ ኮሌጅ በመዲናችን ቢያንስ 2 ወይም 3 ቢደረግልን ሌላው ይስተካከላል በራሱ። ሌሎች ነገሮች በራሳቸው ይስተካከላሉ። ለምን አንዳንድ ስታንዳርዱን ጠበቅ እያለ ሄደ ነው። ስታንዳርዱ የሚችል ሰው ኤግዚስት ያደርጋል። ለምን በቂ መምህር ሰጥተሽዋል፣ በቂ ቦታም ሰጥተሽዋል፣ ይቀጥላል። ትምህርት አይጉላላ።
አሁን ስለ አንድ የትምህርት ቤት ባለቤት አይደለም እያወራን ያለ ነው። የትምህርት ቤት ባለቤት ሳይሆን እያወራን ያለው ስለ ትምህርት ነው እያወራን ያለ ነው። ስለዚህ እነዚህ ፕሮብሌሞች እንደ ግለሰብ ሳይሆን በጥናት የታዩ ችግሮች ናቸው። ቅድም ያደላሉ ከሚለው ከመንግስት በሱፐርቪዥን የሚላኩ በወላጅ ዲስከሽን ላይ ለትምህርት ቤት ነው የሚያደላው የሚለው ይህንን የአዲስ አበባ ትምህርትና ጥራት ቁጥጥር ባለስልጣን ወይም ከአዲስ አበባ ትምህርት ቢሮ ነው የሚሄዱ ሰራተኞቹ ሲሄዱ። ግን ያደላሉ የሚለው ሊኖር ይችላል። ይሄ የግለሰብ እንትን ነው ሲጀመር። ለምን እንደዛ የሚያደርግ ካለ ዲስከሽኑን ማቋረጥም ይቻላል እኮ ዲስከሽኑን ማቆም ይቻላል። እንደዛ የሚያደርግ ካለ ወይም ለነሱ የሚደልል ካለም የግል ትምህርት ቤት አይደለም። እኛ የግል ትምህርት ቤት የሚለው ስም አለው እኮ የግል ትምህርት ቤት የሚለው በየሽጎቻው እንትን የሚሰራ ሳይሆን ትምህርት ቤት የሚባል ነው። የግል ትምህርት ቤት ሲባል ብቻ ክፍያ ብቻ ይመስላቸዋል። ቅድም ዶክተር ገልጾታል። ብዙ የግል ትምህርት ቤቶች እኮ ወላጅ አልባ የሆኑ ተማሪዎች መክፈል ያቃታቸው ተማሪዎች በነፃ የሚያስተምሩ አሉ። ከፍተኛ ከአንደኛ እስከ ሶስተኛ በዚህ ዓመት ከአንደኛ እስከ ሶስተኛ ከሴክሽን ከወጣች ቀጣይ ዓመት በነፃ ነው የምትማሪ። ስለዚህ ብዙ ጥሩ ነገሮችም ይሰራሉ። ይህ ማለት ደግሞ መጥፎ ነገር የማይሰሩ የለም ማለት አይደለም። ይሄ በማንኛውም ሲስተም ያለ ነው። ግን ቅድም ጥንቃቄ ያልኩት ስለ ትምህርት ነው እያወራን ያለ ነው። በአንድ ወቅት ታስታውስ እንደሆነ የመምህራን መሰልጠኛ ኮሌጅ በግል አይሰጥም ተብሎ ተወሰነ አንድ ጊዜ። ከዛ በኋላ አማራጭ በመንግስትም በቂ የመምህራን ማሰልጠኛ ኮሌጅ አልተደረገም። ያ የፈጠረው ይመስለኛል። ለምንድን ነው ያ ነገር ደጋግመህ የምታነሳው ካልሽ ክሪቲካል ፕሮብሌማችን አሁን ገበያ ላይ መምህር የለም፣ መምህር አጣ። ስለዚህ የግድ ሩጫ ነው። እዛ ጋር 20 ሺህ እከፍልሃለሁ ይላል። አይ እኛ ጋር ከመጣ 35 ሺህ እከፍልሃለሁ ነው። ስለዚህ ከፍ ባለ ቁጥር አገልግሎቱም የግድ ወላጅ ጋር ነው የሚጫነው ያ ክፍያ። ስለዚህ ለኛ ቀላል የሚመስሉ ግን የማይታዩ መሰረታዊ የግል ትምህርት ቤቶች ፕሮብሌሞች አሉ። እነዚህ የግል ትምህርት ቤቶችን ፕሮብሌሞችን ደግሞ መንግስት ልክ አሁን ለጥራቱ የማህበረሰቡም ህልውና እንደሚያስጨንቅ ተቋሞችም ህልውና መሰረታዊ ነገር ነው። ሁለቱም ነው ፓራሌል ለመሄድ ያለባቸው። ተቋም መጥፋት የለበትም፣ ህብረተሰቡ መጎዳት የለበትም። እንደ መንግስት ኒውትራል ነው መሆን ያለበት። ለተቋም ኤግዚስታንስ ለምን ባለውለታ ናቸው። ማህበረሰቡ መጎዳት የለበትም ለምን በበላይነት ስለሆነ። መልካም የአቶ አጽባን ጥያቄዎች ወይም ሀሳቦች ዶክተር ሀሳብ ይሰጡበታል። አቶ ኢዘዲን ጋር ልምጣ። ቀደም ሲል ደዋ የሚያነሱት ሀሳብ ነበረ። በተለይ ደረጃዎች የጥራት ደረጃ የሚሰጥበት መንገድ ትምህርት ቤቶች ለምሳሌ ተመሳሳይ አገልግሎት እየሰጡ ኢንተርናሽናል ስኩል እንደዚህ ደረጃ እየተባሉ ግን ክፍያቸው በጣም የተራራቀበት ሁኔታ አለና መስፈርቱ ወይም መለኪያው ምንድን ነው ደረጃዎች የሚሰጥበት የሚለውን መልስ። እሺ የኢንተርናሽናል ስኩል በነገራችን ላይ በዚህ አይካተትም። ህብረተሰቡ በዚህ ገንዘብ ዋና ይሄ ደንቡ የሚጸናው ወሰኑ የግል ትምህርት ቤቶች ወይ መንግስታዊ ያልሆኑ ትምህርት ቤቶች በአዲስ አበባ ከተማ አስተዳደር በባለስልጣኑ እውቅና የተሰጣቸው ናቸው። ይሄን በዛ ያህል ካልን የደረጃ አሰጣጡ አያይዤ ከመንግስት ትምህርት ቤትም ጋር እዚህ ጋር መልሳለሁ። የኢንስፔክሽን ደረጃ አሰጣጥ ቅድም ባልኩት የግብአት ሂደትና ውጤቶችን ተንተርሶ ሬንጅ አለው። ስታንዳርዱ ከትምህርት ሚኒስቴር ነው የወረደው። ቼክሊስት አለው፣ ዝርዝር ቼክሊስት አጠቃላይ ትምህርት ቤቱ ከምድር ግቢው ጀምሮ አጠቃላይ የመምህራን ሁኔታ፣ የምድር ግቢው፣ የትምህርት ቤቶች ውጤት እነዚህ በሙሉ የሚፈትሽ ነው። እዚህ ዘርዝሮ መጨረስ አይቻልም። ስታንዳርዱ ሀገር አቀፍ ነው። ይሄን ተንተርሶ ነው ኢንስፔክሽን ተሰርቶ ደግሞ ደረጃ የሚወጣላቸው ለግል ትምህርት ቤት ብቻ ሳይሆን ለመንግስትም ጭምር ነው። ለመንግስትም እንሰጣለን። አሁን ቀደም ሲባል እንደነበረው የመንግስት ትምህርት ቤቶች እኛ እንደውም በየአመቱ በስራናቸው የኢንስፔክሽን ውጤቶች ደረጃ ስንሰጥ አሁን አጀንዳውም የግል ትምህርት ቤት ስለሆነ ከክፍያም ጋር አያይዘን እንከሬጅም ለማድረግ እዛ አካባቢ ላይ ስላመጣ ነው እንጂ የመንግስት ትምህርት ቤት ደረጃቸውን ብናይ ብዙ ጊዜ እኛ የምንቸገረው የግል ትምህርት ቤቶች ናቸው ደረጃ አንድ የሚወርዱብን። ደረጃ አንድ ማለት ቅድም ዶክተር እንደገለጹት ከደረጃ በታች ናቸው። ስለዚህ ደረጃ አንድ ትምህርት ቤት እንደውም እየወረደብን ብዙ የምንቸገረው የግል ትምህርት ቤቶች አካባቢ ነው። እነሱን እየደገፍን ተደጋጋሚ ማስጠንቀቂያ እየሰጠን እያበቃናቸው መጨረሻ ላይ ተስፋ ስንቆርጥ ነው ወደ እርምጃ የምንሄደው። መንግስት ላይ ግን ትምህርት ለትውልድ በተጀመረው ንቅናቄ ብዙ ትምህርት ቤቶች ወደ ከፍ እያሉ መጥተዋል።
ይሄን ስንል ግን የግል ትምህርት ቤቶችም ኤክሴል ያደረጉ ደረጃ 4 የገባ አንድ ትምህርት ቤት አለ። ደረጃ 3 እንደዚህ በመፎካከር ላይ የመጡ ደግሞ ያው ልዩ እውቅና የምንሰጣቸውና የምናበረታታቸውም አሉ ማለት ነው። ስለዚህ የሚባለውን ያህል አይደለም የመንግስት ትምህርት ቤትም። ምክንያቱም ይሄ ባለስልጣን መስሪያ ቤት ገለልተኛ ነው። ሁለቱን ሬጉሌት የሚያደርገው የመንግስትንም የግል ነው ኢንስፔክት የሚያደርገው። መስፈርቱም አንድ ነው፣ ባለሙያም አንድ ነው። ስለዚህ በዚህ ውጤት መሰረት ይሄን መውሰድ ይገባል። ቅድም በተባለው መልኩ እኔ ከአድማጭም ከተመልካችም የወይዘሮ ገነት ሀሳብ መታረሙ እንዲታረም ሀሳብ መስጠቱ ጥሩ ነው የሚል ነገር አለኝ። ዶክተርም ማስተካከያውን ሰጥቶበታል። እንደዛ አይደለም ቀርቦ የመንግስት ትምህርት ቤቶች እኛም አይተናቸዋል። በውጤትም ሁሌም ስናይ በኢንስፔክሽንም እናያለን። በመማር ማስተማርም ከተማ አስተዳደሩ የሚያደርገውን ነገር እንደውም ወላጅ እኮ ፎይታ የሰጠ የመንግስት ትምህርት ቤት መሆኑን መገንዘብ ይገባል። ከዚህ ባሻገር ከክፍያ ጋራ ተደጋግሞ የሚነሳው አሁንም ይሄ ከወላጅ የመክፈል አቅም ጋራ የተገናዘበ አይደለም የሚል ተደጋጋሚ ሲነሳ ነበር። ይሄን ነገር እኔ አሁን አስረግጬ ለመናገር አንደኛ ፍላጎት፣ ሁለተኛ እውነታን ሁለቱ ነገሮች ማስታረቅ ይፈልጋል። እውነታው ምንድን ነው? አንድ ትምህርት ቤት ሁለት የግል ትምህርት ቤቶች አጠገብ ለአጠገብ ሊኖሩ ይችላሉ። እኛ ያደረግነው ትክክለኛ እውነታው ምንድነው የሚለውን ነገር ነው። ባይሆንማ በቀድሞ በነበረው ልቅ በነበረውና እንደተፈለገ የሚጨመረው ነገር ክልከላ ባይደረግ፣ በነገራችን ላይ ሄደም ፈቀደ ሳይሆን ክልከላ ነው ያደረገው። ተገቢ ያልሆነ ኢኮኖሚያዊ ምክንያት የሌለው አሳማኝ ያልሆነ የማህበረሰቡን የመክፈል አቅም ያላገናዘበ ጥያቄ ወይም ክፍያ ጭማሪን ክልከላ ነው ያደረገው እንጂ ፍቃድ አይደለም። ይሄን ስናርክ ስለዚህ እውነታው ይሄ ካለ ፍላጎቱ ካለ ፍላጎትና እውነታን ተቀብሎ አጠገብ ለአጠገብ ያሉ ትምህርት ቤቶች ካሉ ባስቀመጥነው ሬንጅ አንድ ትምህርት ቤት ይሄ ኤክስ ነው ወይስ ዋይን ትምህርት ቤት ነው እኔ ባስተምር አፎርድ ማድረግ ወይም መክፈል የምችለው ብሎ ወላጅ አማራጭ እንዲያገኝ ምክንያታዊ የሆነ ነው እኛ በደንቡ ላይ ጥናቱ አመላክቶ የጸደቀው። ካልሆነማ እሺ 175% ነበር መዝረቅ የነበረበት 100 የነበረበት። ይሄ ደንብ ለማህበረሰቡ የወገነ ትምህርት ጥራትን ያገናዘበ መስተጋብርንም ያስተካከለ መሆኑን እኔ ህብረተሰቡ አሁንም በደንብ ሊገነዘበው ይገባል የሚል ነገር አለኝ። ስለዚህ ባይሆን ይሄ ሁሉ ፐርሰንት ቢጸድቅ ወይም ደግሞ አሁን ቀደም ብለዋለሁ። ስለዚህ ይሄ ትክክል እንዳልሆነ ይገንዘቡልን። ሁለተኛ ስንመጣ አፈጻጸሙ ላይ አንድ የተነሳው የወላጆች ተወካዮችም እንዲሁም ደግሞ በአፈጻጸም ላይ ደግሞ የመስሪያ ቤቱ የባለስልጣን መስሪያ ቤቱ ሰዎች ለግል ትምህርት ቤቶች ይወግናሉ የተባለው አይደለም። ካለ እኛም በሂደቱ ላይ ክትትል እናደርጋለን። 3 ትምህርት ቤት ለምሳሌ ቆጠራ ድምጽ የሚቆጠረው አንዱ ትልቁ ነገር ግንዛቤ መወሰድ ያለበት ስልጣን የሰጠው ለአጠቃላይ ወላጅ ነው። ቀደም ብያለሁ፣ ልድገመው። ሀሳብ ትምህርት ቤቱ ያቀርባል፣ ከወተመ ጋራ ይመክራል። የመከረው ሀሳብ ውሳኔ አይወሰድም። ውሳኔ እዛ ጋር ደንቡ ቢሰጥ ኖሮ መንግስት ለዚህ አካል ቢሰጥ ኖሮ ይሄን ተቀብለን እኮ ወደ ትግበራ እንገባ ነበር። እንደዛ አይደለም። የሰጠው ምንድነው? መነሻ ሀሳቡ ለማን ይቀርባል? ለጠቅላላ ወላጅ ይቀርባል። ጠቅላላ ወላጅ ተገኝቶ ይመክራል፣ ይከራከራል። ድምጽን 50 ሲደመር 1 በአብላጫ ድምጽ ያቀረበው ወደ ስምምነት የገባው ወደ ትግበራ ይገባል። ስለዚህ ስልጣን የሰጠው ለማን ነው? ስለዚህ እንደ መንግስት እንደ ከተማ አስተዳደር ማህበረሰብን የወገነ ተገቢነት የሌለው ክፍያ የከለከለ ደንብ መሆኑን በዚህ መገንዘብ ነው። በዚህ ሂደት ላይ እኛ በራሳችን ክትትል 3 ትምህርት ቤት ቆጠራ ሲቆጠር የኛ መስሪያ ቤት እንትኖች ላይ ጣልቃ አይገቡ። ለትምህርት ቤት ይሄን ያህል ክፈሉ ይሄን ጨምሩ አይሉ ማለትም አይችሉም። ደንቡ ላይ ተቀምጧል። እዛ ላይ አስወር እርምጃ ይወሰዳል፣ አስተዳደራዊ እርምጃ ይወሰዳል። በእኛም እንወስዳለን። ክትትል ስናደርግ 3 ትምህርት ቤት ቆጠራ ሲቆጠር የተማሪ ወላጆች ተነስተው ቆጠሩ። በዚህ ምክንያት አስደገምን፣ ስብሰባውን አስደገምን። ለምን? የተቆጠረው ቆጠራ መቆጠር ያለበት በባለስልጣኑ መስሪያ ቤት የተላኩ ባለሙያዎች ሀሳቡ ክርክር ከሆነ በኋላ በ30% ነው ይሄ ነገር የሚበቃው ብሎ ወላጅ ሀሳብ ካቀረበ አይደለም ትምህርት ቤቱ ደግሞ 35% ነው ካለ በሁለቱ ሀሳብ ለአማራጭ ላይ ድምጽ ሲሰጥ መቁጠር ያለበት የባለስልጣኑ መስሪያ ቤት ሰራተኞች ስለሆኑ በየቦታው መድበናቸዋል። እነሱ መቁጠር ሲገባቸው በስተት በዛ መልኩ ሄደዋል። እርማት እንዲደረግ አድርገናል፣ እርምጃም ወስደናል። ይሄን ይወቁ። ስለዚህ ይሄ ከሆነ ዘንዳ አሁን ወላጆች ሳይገኙ መንግስት ለነሱ ፈቅደዋል 50% ቅድም የተባለው እንደዛ አይደለም። አሁንም ትክክል አይደለም።
ዋናው መሆን ያለበት ተገኝቶ ተከራክሮ ሀሳቡን መውሰድ ነው እንጂ እንዲህ በዛ መኩል ነው ተብሎ ባልተገባ መልኩ ግንዛቤ መያዝ ምናልባት ውይይት ከተደረገባቸውም ውስጥ ቀደም ሲል እርሶም ሲያነሱ እንደነበረው 21 በመቶ 247 ትምህርት ቤቶች በልዩነት ነው እንደተለያዩ ነውና የነሱ የመጨረሻ ውሳኔ ምንድን ነው የሚሆነው? ጥሩ አሁን ላነሳው ሀሳብ ማጠናከሪያም አንዱ ይሄ ነው። ጥቂት ናቸው ወላጆች የተገኙ በዚህ አመት በየ2 አመቱ ቅድም እንዳልነው ንትርኮች ነበሩ። በዚህ አመት ስናይ ሰከን ማለት ነገር ይሄ ደንብ ጥሩ ፍሬም አድርጓል። ለምሳሌ አንዱ ፍሬም ያደረገው ያልተገባ ጭማሪ ለምሳሌ ከሶፍት ጀምሮ ከጥቃቅን ጀምሮ እኮ ትምህርት ቤቶች ጠይቁ ነበር። ይሄን ሁሉ ክልከላ አድርጓል። ይሄ የአሰራር ስርዓቱ ቀላል ነገር አይደለም ያስተካከለው በርካታ ነገሮች ያስተካክለዋል። ስለዚህ አሁን ወደ አነሳሽኝ ሀሳብ ስንመጣ ጥቂት ወላጆች ናቸው የተገኙት የሚለው እኛ ቁጥሩ አለ አብዛኛው 50 ሲደመር 1 ወይም አብላጫ ወላጅ በተገኘበት ነው። ቅድም ያለው 79 በመቶ ወይም 948 ትምህርት ቤቶች ተስማምተው ጭማሪው ላይ የሄዱት። ከዛ ባሻገር ደግሞ ያሉት ሌሎች 247 ትምህርት ቤቶች እነዚህ ላይ እኮ ወላጆች ደንቡ በሰጣቸው ስልጣን ላይ ተንተርሰው እሱን ተጠቅመው እኮ ነው ኖ ይሄ ተገቢ አይደለም በቂ አይደለም ለትምህርት ጥራት ይውላል ብለ ያቀረብከው ለመምህራን ጭማሪ ቅድም እንደተባለው ለኪራይ ለአድሚን ኮስት ፕሮፊት ማርጂን እነዚህ ነገሮች ጨምሮ ትምህርት ቤት ያቀረበው ነው አይደለም። ምክንያቱም እነዚህ ተቋማት እኮ የባለቤትነት የአንድ ግለሰብ ወይም ደግሞ የተወሰነ ፒኤልሲ ሊሆን እንጂ የሀገር ተቋም ናቸው፣ የወላጆችም ተቋም ናቸው፣ ትውልድም ይፈራባቸው ናቸው። በዚህ ያህል ስሜት ውስጥ ሆነው ነው ወላጆችም የተከራከሩት። ስለዚህ ብዙ ሰው መምጣቱ ክርክር መኖሩ ውይይት መኖሩ ደንቡ ስልጣን ለወላጅ መስጠቱ አንዱ ማመላከቻ ስምምነቱም ያለ ስምምነት ደግሞ በልዩነት የመጣውም ይሄን አንድ ግንዛቤ መውሰድ ያሻለ የሚል ነገር አለኝ። የመጨረሻቸው ምን ይሆናል ደንቡ ላይ ተቀምጧል። ደንቡ ላይ ይሄ ሊያጋጥም ስለሚችል ስለዚህ ምንድነው ኢኮኖሚያዊ ምክንያቶቹን ዘርዝሮ ነው የሚያቀርበው ለወላጁ ትምህርት ቤቱ ሊያስጨምር የሚችል ጉዳዮች። ስለዚህ ወላጆችም ደግሞ አይደለም ብለው ደግሞ ይሞግታሉ። በእያንዳንዱ ትምህርት የተደረገበት ሙሉ ቃለ ጉባኤ የክርክር አቴንዳንሶች ምኖች እኛ ባላክናቸው ባለሙያዎች በሙሉ አለ። ኢቭን ችግርም ካለ እኮ ቅድም ያልነው እኮ እሱን በማየት እኮ ፈትሸን ያገኘናቸው ፈትሸንም አግኝተናል። ህብረተሰቡ ከሚሰጠን መረጃ በተጨማሪ ማለት ነው። እነሱ ላይ የሚሆነው ደንቡ ያስቀመጠው ለባለስልጣን መስሪያ ቤቱ ሀሳቦች ይቀርባሉ፣ እኛ እናቀርባለን። ከቀረበ በኋላ መርምረን ተገቢ ትምህርት ቤቱ ያቀረበው ምን ያህል ተገቢነት አለው፣ ወላጅ ያቀረበው ምን ያህል ተገቢነት አለው የሚለውን እንመረምርና ትክክለኛ ውሳኔ አሳርፈን ወደ ተግባራ እንዲገባ እናደርጋለን ማለት ነው። መልካም የመጨረሻ ማጠቃለያ ሀሳብ እናርግና ዶክተር ቀደም ሲል አቶ አጽባም ሲያነሱ የነበሩት ሁለት መሰረታዊ ችግሮች አሉባቸው የግል ትምህርት ቤቶች የሚል ነው። አንዱ የቦታ የመሬት ጉዳይ ነው። ሌላው የማሰልጠኛ ተቋማት በተለይ አጸደ ህጻናት ላይ የመምህራን ማሰልጠኛ በቂ የለም የሚለው። በአጠቃላይ ግን እንደ ሀገር የተያዘው መንግስት የያዘው የትምህርት ጥራትን የማስጠበቅ ሂደት ላይ ስላለን በመንግስትም ሆነ በግል ትምህርት ቤቶች ጥራቱ የጠበቀ ትምህርት ለመስጠት የዚህ የክፍያ ምናምን ጉዳይ ሳይሆን በአጠቃላይ መሰራት ያለበት ብሎ የሚያነሱትም የማጠቃለያ ሀሳብ እናርግ። መልካም እንግዲህ በማጠቃለያ ደረጃ ከክፍያ ጋር ተያይዞ አንድ ሶስት ነገሮችን ማንሳት እፈልጋለሁ። አንደኛው በደንብ አጽንኦት ሰጥቼ የምናገረው ክፍያው እና ይሄ ደንብ ለተማሪ ያደላ እንደሆነ እና ለወላጆች የቆመ እንደሆነ ታሳቢ እንዲደረግልን ነው። ሁለተኛ እዚህ ላይ በደንብ አጽንኦት ማድረግ እንፈልገው የተማሪ ወላጅ ከፍተኛ ጭማሪ ላስቀመጡ ትምህርት ቤቶች ተከራክሮ ወደሚፈለገው ደረጃ ማምጣት የሚችለው አጠቃላይ ጉባኤው ነው እንጂ የወላጅ ተማሪ ህብረት የምትለዋ ትንሿ እንትን ለትምህርት ቤቱ ታደላለች። እንደዛ አይነት ፋክቶች ነበሩ። በዚህ አመት የተደረገው ምንድነው ሁሉም ቦታ ላይ በአዲስ መልኩ እንዲደራጅ ነው ያደረግነው። ሁሉም ትምህርት ቤቶች የወላጅ ተማሪ ህብረታቸው በአዲስ መልኩ ምርጫ እንዳካሄዱ አድርገናል። አንዱ ምን ለማድረግ ነው? ይሄን ኒውትራላይዝ ለማድረግ ነው። ሁለተኛ ግን ትልቅ ሚና የሚጫወተው አንዳንድ ወላጅ እኮ እውነት ለመናገር ጥሪ ሲተላለፍለት ሄዶ የማይከራከር ወላጅ አለ። ግን ደግሞ ክፍያ ጭማሪ አለ ምናምን ብሎ ሁሉም ወላጅ ማስተላለፍ የምፈልገው ሀሳብ እዚህ ጋር ሁሉም ወላጅ የራሱን የበኩሉን አስተዋጽኦ ማድረግ አለበት በዚህ ክፍያ ስርዓት ውስጥ የሚለውን ነገር መያዝ ያስፈልጋል። ሌላው ከዚህ ጋር ተያይዞ በደንብ አሁንም ማህበረሰባችን ተረጋግቶ ልጆቹን ማስተማር ዳር ማድረስ የሚፈልግ ወላጅ አንዱ
ቅድም እንዳልኩት በሚተላለፉ ጥሪዎች ላይ ራሱን ጊዜውን ሰውቶ እዛ ተገኝቶ መከራከርና መደራደር፣ ከዛ ውጪ የሆነውን ነገር መንግስት ኢንተርፊር ያደርጋል። መንግስት ደግሞ ባለስልጣኑን አቋቁሟል። ትምህርት ቢሮ ድጋፍ ያደርጋል፣ ይስተካከላል። እሱ በሚፈልገው ደረጃ ላይ እኛ ኢንተርፊር አድርገን የሚስተካከል መሆኑን ማሰብ ያስፈልጋል። የመንግስት ሰራተኞች ደሞዛችን ትንሽ ነው እንትን ነው። የግል ትምህርት ቤቶች ክፍት ናቸው። በሚፈልጉበት ቦታ ላይ መጥቶ ማስተማር መብቱ ነው። ትምህርት ነፃና ግዴታ ነው። የማስተማር ግዴታ አለበት መንግስት። ስለዚህ ክፍት ናቸው። የተሻለ አደረጃጀት፣ የተሻለ አሰራርና ግብአት ያለበት ትምህርት ቤቶች ናቸው። በነገራችን ላይ የመንግስት ትምህርት ቤቶች በሚባለው ደረጃ እንዳልሆነ በደንብ ታሳቢ ተደርጎ መክፈል የማይችል የማህበረሰብ ክፍል ሁሉ በመንግስት ትምህርት ቤት የማስተማር መብት እንዳለው ማረጋገጥ እፈልጋለሁ። በዚሁ አጋጣሚ ትምህርት ቤቶቻችን ይሄንን ምላሽ ይሰጣሉ። አንቀበልም ያለ ትምህርት ቤት ካለ ቢሮአችን ክፍት ነው። ለኛ ሪፖርት ማድረግ ይችላሉ። ተማሪዎች ከትምህርት ገበታ ውጪ የሚሆን አይኖርም። ክፍያ አልጨምርምም መንግስትም ትምህርት ቤት ምን ገብቼ አላስተምርም ማለት ደግሞ ሌላ ፓራዶክስ ስለሚሆን ትንሽ ተረጋግቶ ማሰብን ይጠይቃልና ወላጆችን በዚሁ አጋጣሚ ጥሪ ማስተላለፍ ፈልጋለሁ የበኩላቸውን አስተዋጽኦ እንዲያደርጉ። ደረጃ ላይ አንድ ሌላ ነገር በደንብ መያዝ ያለበት ብያስ ማስተላለፍ የፈለኩት የደረጃ ለክፍያ ተብሎ የተፈጠረ እንዳልሆነ ዘንድሮ ነው ከክፍያ ጋር ያገናኘ ነው። ከፍተኛ ወጪ አድርጎ ትምህርት ቤቱን ያደራጀና ምንም ያላደረገ ትምህርት ቤቶች መካከል ቢያንስ በአመት ላይ የሚጨምሩትን ዋጋ ከደረጃቸው ጋር እናያይዝ ብለን አዲስ ነገር ያደረግነው ይሄ መሆኑን እንዲታሰብልን እንፈልጋለን። መልካም ሀሳባችንን ጠቅለል እናርግና መጨረሻ ላይ ግን የርሱት አንድ የግል ትምህርት ቤቶች ድጋፍ ጉዳይ የግል ትምህርት ቤቶች ድጋፍ ላይ መሬት እንደተባለው ያው በአብዛኛው ክራይ ላይ ነው። ግን አሁን ዘንድሮ በደንብ ይሄንን ደንብ ስናዘጋጅ በደንብ ጥናት ያደረግንበትና አሁን በቀጣይ ስራ የሚጠይቅበት ጉዳይ አለ። በጣም በሚገርም ሁኔታ አሁን ያገኘነው ግኝት የራሱ ተቋም የራሱ መሬት ያለው ከመንግስት የወሰደ ትምህርት ቤት ገንብቶበት ግን ክራይ ከዛ ይቀበላሉ። ይሄንን በደንብ እያጣራና ያለነው እርምጃ እንወስዳለን። ትምህርት ቤቱ ለትምህርት ቤት ተብሎ ተሰጥቶታል ቦታ ትምህርት ቤት ገንብቶበታል፣ ህንጻ ሰርቷል፣ አደረጃጀት ፈጥሮለታል። ግን ማኔጅመንቱን አውትሶርስ እንዳደረገ አድርጎ ለዛ ማኔጅመንት ያከራይቻለሁ ብሎ ክራይ የሚወስዱ ትምህርት ቤቶች እንዳሉ ታሳቢ ተደርጓል። አቢዩዝ እየተደረገ መንግስት በነገራችን ላይ መሬት ማቅረብ ዋስትና እንደማይሆን ለማሳየት ስለፈለኩ ነው። ስለዚህ እሱን አሁን እኛ እያጣራ ነው ከመሬት ማኔጅመንት ጋር በጋራ ባለስልጣን መስሪያ ቤቱ ኃላፊነት ወስዷል። ዲቴል አይተን ለፐብሊኩም ይፋ እናደርጋለን። እንደዚህ አይነት ያልተገባ ስራ ውስጥ የገቡ ትምህርት ቤቶች አንዳንዱ እኮ በነገራችን ላይ ህንጻ ያለው ክፍያ ጭማሪ የጠየቀውና ተከራይቶ የሚያስተምሩ መካከልም ጋፕ አለ። እንደውም የበለጠ እየጨመሩ የምታገኛቸው ራሱ ህንጻ ያላቸው ነውና ትንሽ የሚጣረስ ነገር አለው። ግን ስራ እንደሚጠይቅ ወስደናል። ለሁሉም እንግዲህ ወደ 2000 በላይ ትምህርት ቤቶች አሉ። ለነዚህ ሁሉ መንግስት ቦታ ማቅረብ አለበት የሚለው ከከተማው አጠቃላይ ሁኔታም ማሰብ ያስፈልጋል። ራሽናሊ የሚታዩ ጉዳዮች ናቸው። የመንግስት ትምህርት ቤቶችን ተደራሽነት እያሰፉ አደረጃጀት አሰራር እያጠሩ ተመራጭ መሆን እንዲችሉ ግን በልዩ ትኩረት እየሰራን መሆኑን ማሰብ ያስፈልጋል። የመምህራን ስልጠና ላይ ኮሌጅ ነሰሰሪ አይደለም። በነገራችን ላይ ያስፈልጋል። አዎ ያስፈልጋል። የሀገራችን የትምህርት ዩኒቨርሲቲ ብቸኛ የተቋቋመው ኮተቤ ትምህርት ዩኒቨርሲቲ ነው ያለው ከተማችን ውስጥ ነው። አቶ አጽባ ዘንግቶት ነው እንጂ ከዛ ጋር ኢኖቬቲቭ ፔዳጎጂ ተብሎ ከፍተናል። የግል ትምህርት ቤቶችን የሚያሰለጥን እዛ ውስጥ ያለ የማስተማር ስነ ዘዴ ያልወሰዱ ግን ደግሞ የተለያየ ፊልድስ ኦፍ ዲሲፕሊን ያላቸው የማስተማር ስነ ዘዴ የሌላቸውን መምህራኖች ስልጠና እንዲሰጥልን አሁን እየጨመረ መጥቷል። ግን ያንንም የመጠቀም ፍላጎት ማጣት አለ። ኮሌጅ ቢከፈት ክፍያ አለው። ኮሌጅ ቢከፈት መንግስት ነው ኦን የሚያደርገው፣ በነፃ ያስተምራል ማለት አይደለም። ኮተቤ ትምህርት ዩኒቨርሲቲም ከፍቶ ለማስተማር ፍቃደኝነት የለም። በነገራችን ላይ ምክንያት አይደለም ይሄ የግል ትምህርት ቤቶች አካባቢ ያለ ዳተኝነት ለማስተማር ፍቃደኛ ለመሆን ወጪን ሚኒማይዝ የማድረግ ፍላጎት እንጂ ለማስተማር ኤክስፔንድ ቢደረግ
ከበቂ በላይ የተከማቸ ሀብትና አቅም ያለው ዩኒቨርሲቲ ያለን ተቋም ነውና ይሄንን በደንብ መጠቀም ያስፈልጋልና እዛ አካባቢ እኛም እየደገፍን መሆኑን በደንብ መያዝ መልካም ሰዓታችን ስለገደበን ውይይታችን እዚህ ላይ እናጠቃልላለን። ዶክተር ዘላለም ሙላት የአዲስ አበባ ትምህርት ቢሮ ኃላፊ እንዲሁም አቶ ኢዘዲን ሙስፋ የአዲስ አበባ ትምህርትና ስልጠና ጥራት ቁጥጥር ባለስልጣን ዋና ስራ አስኪያጅ እንዲሁም አቶ አጽባ አብራ የአዲስ አበባ ግል ትምህርት ቤቶች አሰሪዎች ማህበር ስራ አስኪያጅ ሶስታችሁም መታችሁ ሀሳብ ስላደረጋችሁ ስለተወያየን ከልብ አመሰግናለሁ። እኛም እናመሰግናለን። ውድ ተመልካቾች እናንተም በያላችሁበት ሆናችሁ በዛሬው ዳጉ ውይይታችን የአዲስ አበባ የግል ትምህርት ቤቶች ክፍያ ላይ ያደረግነው ውይይት ስለተከታተላችሁ ደውላችሁ ሀሳብም ያጋራችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።